ሁላችሁም ሰላም ብለናል። እንኳን ደህና መጣችሁ። ታፕ ኮፒ ሊንክ አድርጉ። የምትሳደቡ ሰዎች አትሳደቡ። በተለይ ሙስሊሞች ባይዞ ያው እንደዚህ ስንላችሁ እንደሚብስባችሁ እናውቃለን፣ ግን ምናልባት ልብ ያለው ሙስሊም ሊኖር ስለሚችል መልእክቱን መናገር አስፈላጊ ሆኖ ስለታየን ነው። ህፃን ልጅ አትንካ የተባለውን እረፍ የተባለውን ነገር የተከለከለውን ነገር ደጋግሞ መጠየቅ ይወዳል። አንዳንድ ጊዜ አዲስ ስድብ ነው። አዲስ ስድብ ፋብሪካ አድርገዋል። ኧረ ምንም አይናገሩት ነገር አለ። ዛሬ ቶፒኩ መሐመድን ስለሆነ ነው። ያ ታይቷቸው ነው። እፎይን አክብሩት። በነገራችን ላይ በተለይ ሙስሊሞች ከመጽሐፉ ሰዎች ለሙስሊሞች የተላከ ነብይ ነው። በሱ አታስተባብሉ። ጭራሽ እንደዛም አሉ፣ እንደዛም ተባለ። እሺ ንዛዜ ብንመለከት ይቻላል ብዬ ነው። ዛሬ ንዛዜ ጋር ነው የምንመለከተው። ማን ዩናይትድ ከንዛዜ ጋር በተመለከተ የምንማማር ይሆናል። ብዙ ጊዜ ደጋግመው ሙስሊሞች ክሌም የሚያደርጓቸው አሉ። ሙሐመድ ፍትሐዊ አዛኝ እንደሆነ ይናገራሉ። እውነት እነሱ እንደሚሉት ነው ወይ? ሙሐመድ ሊሞት አካባቢ ላይ የተናገራቸው ነገሮች አሉ። እነሱን መሰረት አድርገን የምንዳስስ ይሆናል ማለት ነው። እውነት ሙስሊሞች እንደሚሉት ነው ለክርስቲያኖች ሙሐመድ ያለው እይታ የሚለውን አጠር ላለሽ ሰዓት እንመለከታለን ማለት ነው። ማን ዩናይትድ ይሰማል? አይሰማም? እንኳን ደህና መጣ። እንኳን ደህና መጣ እያልን ነው። ማን ዩናይትድ ድምፁ ተውጧል። እያወራ ነው ግን ድምፅ ተውጧል። ኤርፎን ከሆነ አስተካክል። ያ አይሰማም። በጣም እንትን ነው። እሺ መልካም። እንግዲህ ሙስሊሞች ክሌም የሚያደርጓቸው ነገሮች አሉ። እስልምና ፍትሐዊ ሃይማኖት እንደሆነና የሌሎችን ሃይማኖት እንደማይነካ ደጋግመው ይናገራሉ። ነቢያቸው ደግሞ ጎረቤቶቹ ለሆኑ ክርስቲያኖች፣ አይሁዶች በጣም አዛኝ እንደነበረ ይናገራሉ። ሙሐመድ በህይወት ቢኖር ኖሮ ክርስቲያኖችና አይሁዶችን ምን ሊያደርጋቸው እንደሚችል ነው ጥያቄያችን ማለት ነው። ምክንያቱም የተናገራቸው ነገሮች ስላሉ ማለት ነው። በህይወት ካለው ክርስቲያኖችን ምን ማድረግ እንዳለበት የተናገራቸው ነገሮች ስላሉ ሰው ጥያቄያችን ምንድን ነው? ሙሐመድ በህይወት ቢኖር ክርስቲያኖችን በተለይም በአረብ ምድር የነበሩ ክርስቲያኖችን ምን ያደርጋቸው ነበር የሚለውን ነው እየጠየቅናቸው ያለ ነው። ናኑ መምህር ኤፍሬም እንኳን ደህና መጡ። ጤና ይስጥልን። እንኳን ደህና ቆያችሁ። ኃይለማርያም ሁላችሁም ሰላም ብያለሁ። እንዴት ሰነበታችሁ? እግዚአብሔር ይመስገን ሁሉ ሰላም። ሀይ ሰላም፣ እንዴት ናችሁ? ሰላም ጤና ይስጥልን። እኔ እንኳን ለመጀመሪያ ጊዜ መግባት ይመስገን። እኔ ጋር ኔትወርክ ያስቸግራል። በደንብ ሲለቀኝ ሀሳብ እሰጣለሁ። እሺ ምን አልሽ እህታችን? እንዴት ነህ? ደህና ነህ? ሰላም ነሽ? እንዴት ነሽ? ሁሉ ሰላም፣ ሁሉ ሰላም። ሙስሊም ነሽ? አዎ። መልካም። ሜቢ ጥያቄ ትመልሻለሽ? አይ እኔ እንኳን ስለ እስልምና ብዙ እንትን አይደለሁም፣ አላውቅም። ያ እሺ፣ አንድ ቀላል ጥያቄ ልጠይቅሽና ሜቢ የምታውቂው ከሆነ
ሙሐመድ ሊሞት አካባቢ የተናገራቸውን ታውቂያለሽ? አላውቅም። ሊሞት አካባቢ ላይ አንድ ሰው ሊሞት አካባቢ ላይ የሚናገረው ነገር ንዛዜ ተብሎ ይጠራል አይደለ? ያ ንዛዜው ደግሞ ብዙ ነገሮችን ወይም በፊት ጥሩ ተሆነ መጨረሻ የሚናገረው ነገር ያስረዋል አይደለም? ሙሐመድ በህይወት ቢኖር ኖሮ ክርስቲያኖችን ምን አደርግ ነበር ተብሎ ሲጠየቅ አጠፋቸው ነበር ነው ያለው። በህይወት ከቆየውኝ አጠፋቸው ነበር ብሎ ሞተ። የትኛው የቁርአን አያ ነው እንደዛ የሚለው? እስኪ አውጣልኝ። መልካም። የትኛው የቁርአን አያ? ሐዲሳቶች ትቀበያለሽ? ሙሐመድ በሐዲስ ነው የተናገረው። ዘይቦችን አልቀበልም። ትክክለኛውን እቀበልሃለሁ። ሳሂህ ነው። ዘይፍ ሐዲስ አለ፣ ትክክል ያልሆነ ሐዲስ አለ። ኦብሴት ላይ ራሱ ሄደህ ማየት ትችላለህ። ትክክል ያልሆነ ሐዲስ በነጮች ብቻ እየተጻፈ ለሱን ብታመጣልኝ አልቀበልም። አይ እሱን አይደለም። ቁርአን ከሆነ እኔ የማውቀው ከሆንኩኝ ሱራውን ትነግረኛለህ። ከዛ ሂጄ ያለው ሳሂህ ሐዲስ ነው አልኩሽ። ሳሂህ ነው። ቡሃሪና ሙስሊም ሳሂህ ይባላሉ። ከቡሃሪም ከሙስሊምም ሰጥሻለሁ። ቅድሚያ ከሙስሊም ስጣት። 1787 ኤና እንደከፈተው ክርስቲያን ሳሂህ ሙስሊም እኔ በህይወት ስኖር ሙስሊሞችን አጠፋለሁ የሚል አንብቤም አላውቅም። ከቁርአን ማለት ነው። ያ ስለማይነግሯችሁ እኮ ነው እንደዚህ አስተምሯችሁ ማለት። እሱ ሲጀመር እንደውም አትንኳቸው፣ እነሱም በሃይማኖታቸው እናንተም ደግሞ በሃይማኖት ሲገቡ ኦኬ፣ ካልገቡ ግን አትንኳቸው። አላህ ራሱ በሃይማኖት ማስገደድ የለም ብሏል። ራሱ 4 ነጥብ ዘግቷል። አንተ አሁን ዝም ብለህ ስለ ሃይማኖት ገብተህ ጥሩ አይደለም፣ ወላሂ ጥሩ አይደለም። ቆይ እህታችን ክርስቲያን ቀጥል አንዱ ራሱ ኦኬ እህታችን በጣም ብዙ ሐዲስ ላይ ነው የሚገኘው። አሁን ሙሐመድ የተናገረው ንግግር አሁን እፎይ ያለውን ማለት ነው። አንደኛው ሳሂህ ሙስሊም ወይም ኢማም ሙስሊም በሰበሰበው ሐዲስ ላይ ምን ይላል መሰለሽ? 1767 ላይ It has been narrated by Umar ibn al-Khattab that he heard the messenger of Allah saying ዑመር ኢብን አልካታብ የሙሐመድ ሰሃባ ማለት ነው እንደተረከው የአላህ መልእክተኛ የተናገረውን ይላል። I will expel the Jews and the Christian from Arabian Peninsula ከአረብ ሰላጤ ሀገራት ይሄ አለ። ይሄ እኮ ታዲያ እኔ በህይወት ቢኖር የሚል ቃል አሁን ከሱ የት አለ? እስኪ ንገረኝ፣ የት አለ? እስኪ እንደዛ የሚለው እስኪ ይጨርሰው አንብቦ የሚል ቃል አለ? አይ አንብቦ ይጨርሰው። ከዛ አይል እሺ I will expel the Jews and the Christian from the Arabian Peninsula and will never leave any but Muslim ከአረብ ባህረ ሰላጤ ሀገራት አይሁዶችና ክርስቲያኖችን በሙሉ አጠፋ ነበረ ከሙስሊሞች በስተቀር አንድንም አላስቀረም። አይደለም አንድ አደርጋለሁ። ይሄ ሲጀመር የት ነው የሚገኘው? ቆይ አያለሁ። አሁን ስክሪንሾት አረግና አየዋለሁ። ግን እንደዛ አይደለም። እሱ ሁሌም የሚናገረው ጁሾችን ትክክል እንዳልሆኑ ወደ አላህ እንዲመለሱ ሁሌ ጥሪ ያደርግላቸዋል። yes of course ነገር ግን አጠፋቸዋለሁ የሚል ከቁርአን አያ የለም። ሲጀመር እኔ ድሮ በጣም ነው እንትን ምን ነበር የሚከተልም። እሺ 839 አንዴ ከተው ክርስቲያን 839 ከተው አንድ ጊዜ ላስቆምት ይተርታ ይሰማል። ኦኬ ሐዲሱን ተቀበል። ሐዲሱ አለ የለም? የሐዲስ የለም እያለች ነው። ሐዲሱ ላይ ከሰማኸኝ ማለት ነው። ሐዲሱ ላይ መልሰው ክርስቲያን እየሰማኸኝ ከሆነ ማለት ነው። መጀመሪያ ላይ ሰሚራ አንድ ጊዜ ላስቆም። የለም እያለች ሰሚራ የለም እያለች አንድ ጊዜ ከሰሚራ ጋር ተስማማለህ? ሐዲሱ የለም የሐዲስ ሰሚራ አንድ ጊዜ
እሺ ቀጥል። እስቲ አንድ ጥያቄ ልጠይቅ። ቆይ መጀመሪያ ከሰሚራ ጋር ከመስማማት አንተ ጋር እናውራ። ሌሎቻችሁ ሁላችሁም ዝም በሉ። አንድ ጊዜ እፎይ ጋር ነው ማውራት የምፈልገው። ቆይ ትቀጥላለህ። መጀመሪያ ላይ አንተ ማለት ነው መጀመሪያ ላይ ቁርአንን እንደዚህ ከማለት ወይም የኢማሙ ሙስሊምን ሐዲስ ከማውራት በፊት መጀመሪያ አስተካክለህ ማንበብ አትችልም። ባይብልን ራሱ በስርዓቱ እኮ አታነብም። ባይብልን ራሱ እያነበብክ ባይብልን በስርዓቱ ሳታነብ መጀመሪያ የራስህን ባይብል መጀመሪያ በስርዓቱ ሳታነብ ሳትማር የሌላ እምነት ላይ መግባት ይሄ በእምነቶች የተከለከለ ነው። ባይብልን ራሱ በስርዓት አታነብም አንተ። እኔ በጣም ተከታትያለሁ። ከስሩንና ተማር የሚመልስ ሰው መስሎ ይያለ ማለት ነው። እሺ ሰሚራ ትባላለች ከአንተ አትሊስት ሰሚራ ለመሞገት እየሞከረች ነው። የለም ብላ ብክድም ማለት ነው። የእኛው መጣና ደግሞ ምንድነው እሱ እየየነ ጀመረው። ተረጋጉ። ማን እንኳን ደህና መጣ። የማንኛው ድምጽ እኔ የሚጠይቅ ነገር ቀጥልሽ ማለት አንተ እያወራ የነበርከው ስለ ሙሐመድ ነው አይደል? ሙሐመድ በህይወት ቢኖር ምን ነበር የሚያደርገው? ክርስቲያኖችን ከአረብ ሰላጤ ሀገራት ኖ እሱን ተውና፣ ለምሳሌ አሁን ለምን ተዋለ አይደል? ማለት እዚህ ጋር ያወሩ ነገር እንዲህ ብለዋል አይደለም እያልከል ሙሐመድ በህይወት ቢኖር አረብ ሰላጤ ሀገራት ክርስቲያኖችን ምን ያደርጋቸው ነበረ? ምን ነበር የሚያደርጋቸው? እስኪ ሶሂህ የሚለውን አሳይ። እና አረብኛውን እስቲ አንብብልና ማለት ሳሂህ የሚለውን አሳየኝ ነው ያልከው። ሙስሊም ላይ እኮ ነው ያለው። ሳሂህ ሙስሊም ምንድን ነው እሱ? አሳይ እሱ ላይ አይደል? ሙስሊም ላይ ያ መጽሐፉ ራሱ ሳሂህ ሙስሊም እኮ ነው። ሳሂህ ሙስሊም ላይ ነው። ሳሂህ ቡሃሪ እና ሙስሊም ላይ ግሬድ የላቸውም ሲጀመር፣ በራሳቸው ዳኢፍ የላቸውም ተብሎ ስለሚታመን ስማቸው ሲጀምርም ሳሂህ ሙስሊም፣ ሳሂህ አልቡኻሪ የተባሉት ግሬዳቸው ሳሂህ ስለሆነ ነው። ወጣ ቀስ ብሎ አወጣጡን አይታችሁታል። ይነውን አወጣጡን አይታችሁታል። ቀስ አለና እንዲያው ሸርተት አለ። ከዛ ግብት አለና በዛው ውልቅ አለ። አይታችሁታል። አይተዋል። እኔ ምን ሊሆን ነው ብዬ ቃል ያነሳ ነው ብዬ ስጠብቅ እንዲህ ቀስ አለ፣ እንዲህ ጎንበስ አለ። ከዛ ወደ ውስጥ ገባ። ከዛ እንድች ያለና እንዲህ ገባና እንዲህ ወደ ውስጥ ተፈጥ አለ። ይመቸው። ኢብሳ እንኳን ደህና መጣ። ኢብሳ በጣም ለየት አድርጌ ነው የሚወዳቸው። ድምፄ የለም እያወራው ነው። ቢዚ የሆነ ነው መሰለኝና እየሰማው ነው። እየሰማ ትሰማለህ? ቀጥል። ኢቴፎቬ ነጋማ ኢብሳ ይሰማል። እህታችን ቆይ አንዴ ተረጋጊ። ወይ ድምፄ የለም። ወይ አይመጣም ድምፄ አለ። ትሰማለህ? ኦኬ አይ ቲንክ ኔትወርኩ ትክክል አለም። ዋን ነው የሚቀድመው። እሱን እስኪ ታነብልን እንግሊዘኛውን። ኦኬ ቀጥል ክርስቲያን። እህታችን አንዴ ጠብቂን። ኦኬ ኢት ዋዝ ናሬትድ ሙስናድ አህመድ 219 ላይ ደግሞ ኑሃዲስ ይደግመዋል። ምን ይላል? ኢት ዋዝ ናሬትድ ፍሮም ጃቢር ቢን አብደላ ዛት ኡመር ቢን አልካታብ ሰይድ። እሱን እስኪ ታነብልን። 219 ላይ ደግሞ ምን አልከኝ? እሱን አንብብልን እስኪ እንስማው። ኦኬ እሺ
ከስርኬ ሚውት አድርገው አንዴ ስነ ስርዓት እየተረጎምክ ማለት ነው። እየተረጎምክ ተተረጉማለህ አንተ ችግር የለውም። አንተ መተርጉም ትችላለህ። ለሜሴንጀር ኦፍ አላህ ሲሄድ የአላህ መልእክተኛ እንደተናገሩት ኢፍ አይ ሊቭ በህይወት ብኖር አይ ሻል ሰርቴንሊ ኤክስፔል ደ ጂውስ ኤንድ ደ ክርስቲያን። ድምፅ ይኖራል። አሁን ያው ኔትወርክ ነው መሰለኝ፣ ይቅርታ አድርጉልኝ። ኦኬ ደ ሜሴንጀር ኦፍ አላህ ሲሄድ የአላህ መልእክተኛ እንደተናገሩት አለ ኢፍ አይ ሊቭ በህይወት ብኖር አይ ሻል ሰርቴንሊ ኤክስፔል ደ ጂውስ ኤንድ ደ ክርስቲያን። የአላህ መልእክተኛ እንደተናገሩት በህይወት ብቆይ በእርግጠኝነት አይሁዶችንና ክርስቲያኖችን ከአረብ ባህረ ሰላጤ ሀገራት አጠፋ ነበር፣ አባረር ነበር። አንቲል አይ ሊቭ ኦንሊ ሙስሊም ዜር ሙስሊሞች ብቻ እስኪቀሩ ድረስ። ኦኬ ስለዚህ ሙሐመድ በህይወት ቢቆይ ምን ነበር የሚያደርገው? ከክርስቲያኖች ጋር በሰላም አብሮ እዛው ይኖራል ወይንስ ክርስቲያኖችን ከዛ ያባርራቸዋል፣ ያጠፋቸዋል? ሰላም እንግዲህ ጥያቄ ላይ ሆነ ሰይነቱ እህታችን እንኳን አንዴ ተረጋጊ። ለወጣ ነው ጊዜ ነው አይደል? ጥያቄ በኋላ ላይ ትርጉሙን ተው ላንብብልኝ። ይሄኔ ማለት በመሀል እንትን ብሎኝ ምን አልከኝ? ኔትወርካቸው ትክክል አይመስለኝም ዛሬ። ክርስቲያን ቀጥል። ያ ሰምተዋል አይደል? ወንድማችን አንብብልኝ ያልከው አንተ ነበር። ከዛ ኦኬ ብለህ ተስማምተሃል። ሶ ሙሐመድ በህይወት ቢቆይ ምንድን ነበር የሚያደርገው? ከአረብ ሀገር አይሁዶችና ክርስቲያኖች በሰላም አይኖሩም ማለት ነው። ወይም ደግሞ እሱ ያጠፋቸው ነበር። መቼ? በህይወት ብኖር ኖሮ። ይሄ መጨረሻ ላስት ወርዱ መሆኑን ደግሞ በሌላ ሀዲስ አሳያቸዋለሁ፣ ችግር የለው። ስለዚህ እስልምና ከሌሎች ሃይማኖት ሰዎች ጋር ተቻችሎ መኖር የሚችል ሃይማኖት አይደለም ማለት ነው በመሐመድ አባባል። በዚህ ይሄን የሚቃወም አለ? አዎ አለ። ኦኬ እሺ። አረቢያ ምድር ውስጥ መኖር ይችላሉ ክርስቲያኖች እና አይሁዶች? አዎ ለማለት የተፈለገው ነገር ለማውራት ኦኬ እሺ። እና ሙሐመድ ሊሞት ሲል ወይ የመጨረሻ ቃሉ አይሁዶችና ክርስቲያኖች አበሻ ምድር ድረስ እህታችን አበሻ ምድር ድረስ እኮ አሳዳጆቹ የነበሩት ካፊሮች ናቸው። እህታችን ትንሽ እሺ ድምፅሽን ከፍ አድርጊ ወይንም ይሰማሃል? መጀመሪያ እሺ ይሰማል አሁን? እሺ ቀጥይ። መጀመሪያ አሳዳጅ የነበረው እስልምና በመጀመሪያ ትንሽ ነበር አይደል? እሺ እኮ ያሳደዱ የነበሩት እኮ ካፊሮች ናቸው። አበሻ ምድር ድረስ የተሳደዱት ሰሃባዎች ተሰድቧቸው ነው። ይሳደድ የነበረው እሱ ነው እንጂ ሰድቧቸው ነው አልነበረም። አሳዳጅ የነበረው ሰድቧቸው ነው ሰድቧቸው ነው ሰርባቸው አይደለም። እስልምና ነው ያስተማረው ዲነል ኢስላምን ከአደም ጀምሮ እስከ ነብይ መሐመድ ያለውን ኢየሱስ ክርስቶስ ነብይ እንደነበር ሲያስተምር የነበረው እታችን አንድ አላህ አምላክ ብቻ አዳምጪ ሰማዕታትን አታምልኩ። አይ ድንጋይ አምልኩ አላቸው። ሱናን አናሳ 29:19 ላይ ኃጢአታችሁን ይቅር ይላል አላቸው። አላለም? ተረጋጊ። ዝም ብለሽ ጫኑሽን አታወሪ። ከቶፒክ ውጭ አትውጪ። አዳምጪ። እሱ ጣዖትን ተላፈራረሰባቸው እንጂ እሱ ጣዖቱን አፈረሰና አንድ ጣዖት አስቀረላቸው። ምንድን ነው እሱ የምታወሪው? እህታችን ተረጋጊ። ቶፒኩ ላይ ስቲክ አድርጊ። ሁለት ጆሮ ነው ያለሽ እህታችን። ጥያቄው ላይ ታወሪያለሽ። ጥያቄው ምን እንደሆነ ሰምተሻል እኮ? ጥያቄው እኮ ይሄ ነው። ነብይ መሐመድ ጥያቄው ምን? እህታችን ፕሊስ ተረጋጊ። ቆይ አዳምጪ። ጥያቄውን አዳምጪ ቅድሚያ፣ አሊያም አስወጣሻለሁ። ባዮሎጂ እየተጠየቅሽ ማትስ አትመልሽም። ምን አስተማረ፣ ምናቸውን ሰበረ ምናምን ጥያቄያችን አለ እኮ። አሳዳጅ የነበሩት እነማን ናቸው? መጀመሪያ ነው ማን ነው አሳዳጅ የነበረው? አዳምጪ። ይሄ ከፍ አድርጌ ለጥፋት እንዴ? አዳምጪ።
እስቲ ክርስቲያኖችና አይሁዶች መሐመድን አሳደዱ። አዳምጪ ዘገምተኛ ትሁኝ። አንድ ጥቅስ አንቺ እስቲ ክርስቲያኖችና አይሁዶች መሐመድን አሳደዱ የሚል አንድ ጥቅስ አንቺ ያትበይ። አንድ ጥቅስ አምጪ። መሐመድን ክርስቲያንና አይሁዶች ናቸው ያሳደዱት መጀመሪያ። ኦኬ መሐመድን ቅማል ማምለክ ይሻላል? መሐመድን ስፐርም ማምለክ ይሻላል? ወይስ ደግሞ ያንን ጥቁር ድንጋይ ዶስሞች ማድረግ ይሻላል? እንደምታወሪው እንደ ዘገምተኛ የሆነ ሰው በአንደኛው ሴንቸሪ እስልምናን እየተከተላችሁ ዘገምተኛ አትሆኑ። ጥያቄውን ስሙ። ቅድሚያ ጥያቄውን ስሙ። ለማድመጥ ሞክሩ። ዝም ብላ አትበሉ ገብታችሁ። ወደ ኢትዮጵያ ተሰደዱ አልተሰደዱ ሁኬርስ? ወደ ኢትዮጵያ ተሰደዱ። ኢትዮጵያ ተቀበለቻቸው። ኢትዮጵያን ደግሞ እንዴት ብሎ እንደተሳደበ አሳይሻለሁ። አደሱ ቀላል ነው። ኢትዮጵያ ስለተቀበለቻቸው ነው። ከዛ ምንድን ነው ያለው? ኢትዮጵያኖቹ ጀግና ቆንጆ ነው ያለው። ዘወረስ ክሬቸር ናቸው፣ ከሴጣንም መጥፎ ናቸው ኢትዮጵያኖች ብሎ የተሳደበው መልሶ ኢትዮጵያኖች ጣዖት አምላኪ የሆኖቹን ቢያባርሩትም ለ10 ዓመት ያህል ታግሰው ሰድቦባቸው ሃይማኖታቸው ከዛ በኋላ ነው ያባረሩት። ግን እሱም ከክርስቲያኖች እና ከአይሁዶች ጋር የሚገናኝ አይደለም። ጣዖት አምላኪ ሰው እኛ እየጠየቅን ያለ ነው ስለ ክርስቲያኖች ነው ስፔሲፊካሊ። ስለዚህ ስላልተጠየቃችሁ ነገር አታልቅሱ። ኤኒዌይስ ዋን ትቀድማለህ። አይ ቲንክ ዋን ቀጥል። ዋን አለ ትሰማለህ? ትሰማለህ? ቀጥል። አስፒ ነው የሚለው። ቀጥሉ። ሙስሊሞች ገስት ላይ ያላችሁ አንዳችሁ ማይካችሁን አንስታችሁ ማውራት ትችላላችሁ በመደማመጥ። ኦኬ ይፈቀድልኛል ለማውራት። ቀጥል። ቃሉ ከላይ ያለው በትክክል እንደሚለው ክርስቲያኖችን እዚህ አይኖርም ነበር ለማለት የተፈለገው። እዚህ ላይ እስልምና እየተስፋፋበት ከነበረው ሁኔታ አንጻር በተለይ ደግሞ ረሱል ወደ መዲና ከተሰደዱበት ጊዜ አንጻር ከነበረው የእስልምና መስፋፋት በአጭር ጊዜ ከነበረው የእስልምና መስፋፋት አንጻር ያንን ለመግለጽ ነው። ስማ ብራዘር፣ አንተ ውጣ። ሲጀመር አንተ ከዚህ ይሄ ሴት ዳኛ ነው እኮ ከዚህ ከሴት ዳኛ ጋር እንደዛ ነው ለማለት የፈለገው። በአጠቃላይ አይደለም፣ እንደዛ አይደለም አይልም እንደዛ። ምክንያቱም አንተ እንዳልከው እንዳልሆነ ላሳየን በምን ላስረዳ መሰለህ? እየሰማሁ ነው። በህይወት ብቆይ ነው ያለው። በህይወት ብቆይ አባርራቸዋለሁኝ፣ አጠፋቸዋለሁ። ከዚህ አባርራቸዋለሁ ማለት የመስፋፋትን ያሳያል። አባርራቸዋለሁ የሚል ቃል በቃል የተገለጸ ነገር የለም። አባርራላቸዋለሁ አንብበው። ኤክስፔል ማለት ምን ማለት ነው? አስር አይሁዶችን እስላም ማድረግ እኮ አልቻለም እኮ። መሐመድ ከሞተ በኋላ እኮ በጦርነት እነ ዑመር ያሰለሟቸው እንጂ 10 አይሁዲ እንኳን ምሁር ማስለም እኮ አልቻለም መሐመድ በህይወቱ በ23 ዓመት ውስጥ። ስለዚህ እንደው አንተ እንዳልከው ማለት ነው እስልምና ስለተስፋፋ ምናምን ነገር አይደለም። 10 አይሁዳዊ እንኳን ማስለም ያልቻለ እንደው በጣም ተስፋፋለት ማለት አይቻልም። ከዛ በኋላ ነው እሱ ከሞተ በኋላ በጦርነቶች እና አሊ እና ዑስማን መስፋፋት የቻሉት። ስለዚህ ምንድነው እሱ ቀላል ነው እኮ ጥያቄያችን። መጠየቅ እችላለሁ? ምንድን ነበር ጥያቄው? ቀላል ነው። በቃ አረብ ሀገር የሙስሊሞች ብቻ ነው ማለት ነው። ለማመድ አስተምር ቀጥይ ማለት ነገራችን ላይ ይቅርታ፣ እኔ ስድብ ምናምን አልፈልግም እኮ የተሳደባለክ በጣም ስድብ እኔ ልሳደብም ልሰደብ ማለት ነው መሰለሽ ነብይሽ የምናገረው ስለምናገር ነው። ሶሪ፣ እሱን ደግሞ እንተባበራቸው አልችልም።
የነብያችሁን መናገር ስድብ ከመሰላችሁ ቁርአናችሁ መቅደድ ነው፣ ሀዲሳችሁ መቅደድ ነው። እህታችን ትሳደባለህ ብላለች። ማንን ነው የምትሳደበው? ነብያችሁን ነው ወይንስ አላህን? ምን ማለት ፈልገ ነው? በነገራችን ላይ ስድብ ምናምን ነገር አንድ ሰው ሲያስተምር ሊስን ስድብ ያልሽው መሐመድን ወይን አላህን ከሆነ በደንብ አስተውይ። እንደዚህ ብለህ ተሳድበሃል በይኝ። አሁኑ ይቅርታ ጠይቃለሁ የተሳደብኩትን። ሐዲስ ላይ ቁርአን ላይ ተፍሲር ላይ ሲራ የሌለ ከተናገርኩ እሺ። የተሳደብከው ነብዩ መሐመድ አለይሂ ሰላቱ ወሰላም ቅማል አላቸው ምናምን ያልክ ነበር። ሱናን አቢ ዳውድ 30 80 ሱናን አናሳይ 300 30 40 አንዴ ክፈተው። ቅድሚያ ቆይ ና እኔ አይደለሁም ያልኩት ሐዲሱ ነው የሰደበው። እሺ ችግር የለም ማሳየኝ ማለት አለበት ካለ እኔ አይደለሁም ያልኩት። ቀጥል ክርስቲያኖ። እስኪ አረበኛውን አድርግ የታለቀ ኦኬ። እሺ አረበኛውን ወስደህ አማርኛ ላይ አድርገው። ተርጉሚ ቅድሚያ። ለምን አረበኛ ላይ? አይ ችግር የለም አማርኛ ላይ አድርገው ነው በደንብ ልታዩ ማለት ነው። አረበኛ ካለው ግን ይታርጋይና ቀጥል ክርስቲያኖ። በወጣ አዳም አንብዩ። ወገኔ ሙምኪን ከአማርኛ ላይ ታደርገዋለህ። ስኮላሮች የተረጎሙልሽን ያንብብልሽ። በአማርኛ የተረጎመ ሐዲስ ስለሌለ በአማርኛ ተረጎመ ትራንስሌት አድርገው ችግር የለውም። አዳምጪ። ይሄው ትራንስሌት ተደርጓል በእንግሊዘኛ። እሺ ሱናን አቢ ዳውድ 3080 ናሬትድ ዘይናብ አረበኛ ላይ አድርገው ችግር የለውም። ተረጋጊ እንዴ ተረጋጊ። ይነበብ አትረበሺ። ሌተር ተባለች አይደል? እኔ እኮ ምንም እየተከራከረ እንግሊዘኛውን አነባዋለሁ። ይኸውልሽ ትራንስሌተር አድርገው አረበኛውን ለምን እናደርጋለን? እኔ መረዳት ትራንስሌት አናምንም እኛ በጉግል ትራንስሌት አናምንም። ወይኔ ጉዴ! ስለዚህ ይኸውልህ በመረጃ ነው አይደል ታስረዳ የምትፈልገው? በአማርኛ አድርግልኝ። አዳምጪ። ስኮላሮች የተረጎሙልሽ አሉ። ይኸውልህ እኔ እኮ ልማር ነው የገባሁት ልከራከር አይደለም። የአረበኛውን ውሰድና አማርኛ ላይ አድርገውና አምጣው። ከማን ነው የሚል ካለ አዳምጪ። እኔ እኮ ያዳመጥኩ ነው። ምንድነው ችግርህ? በአማርኛ ትራንስሌተር አድርገውና አምጣው። እንግሊዘኛ ትችያለሽ? ምን ነገር አታውሩ። ቆይ እንግሊዘኛ ትችያለሽ? አልችልም። ስለማልችል ሰው አረበኛ ትችያለሽ? አዎ አረበኛውን ወስደህ ከአማርኛ ላይ አድርገው። ለቼ ከሆነ ተርጉም ራስሽ አረበኛውን ይሄን ወስደህ አማርኛ ላይ አድርገውና ህዝብ ተርጉም። ትችያለሽ ወይ እንግሊዘኛ ወይ አረበኛ ትችላለህ? ከሁለት አንዱ ትችላለህ ስላሽ ቀጥ አይውላችሁ ወገኖቼ፣ እናንተ ማስረጃ ለማምጣት ስለማትችሉ አማርኛ ትራንስሌት ማለት ሼኮችሽ መስጊድ ላይ በትራንስሌት አድርገው ነው የሚያስተምሩት በጉግል ትራንስሌት። ቅማል ለሚቀመለት አሳየና ወደ ቶፒክ መልሰው። አታልቅሱ። ዛሬ የየየ ቀን ነው መሐመድ ላይ ገባንባቸው። ዘይነብ እንደተረከችው ይላል። ከዛ she was speaking lies from the head of the messenger of Allah while the wife of Uthman ibn Affan and the immigrant women were with him። ምንድነው ዘይነብ ቅማል ትቀምልለት ነበር ከአላህ መልእክተኛ ጭንቅላት ላይ ማናማ በነበሩበት ጊዜ የኡትማን ሚስትና አንድ ደግሞ እንግዳ በነበረችበት ቤት ውስጥ ማለት ነው። እንግዳ አስቀምጦ ቅማል ይቀመልለት ነበረ ይላል። እናመሰግናለን። አክቹዋሊ መሐመድ ላይ ሲሚያጣባቸው እንደዚህ እየየ ይላሉ ማለት ነው። ምክንያቱም አምላካቸው መሐመድ ስለሆነ የሚከተሉት መሐመድን ስለሆነ ማለት ነው። አታልቅሱ። በምን ተባበራችሁ? ሰው አምላኪዎች ሰላም ብለናል። እየየ ነው በቃ ዛሬ አሁን ሙሉ ምዕራብ ግባራችን የሚሆነው እየየ አለው። እሺ ይሰማል። ኤኒዌይስ ይሰማል። እሺ አሁን ስለ መጀመሪያ ላይ ካልከው ልጀምርና ማለት ነው። እሺ ድንጋይ ስለሚያመልኩት ነገር ላልከው ማለት ነው። ቶፒኩ ላይ ድንጋይ ማምለክም አይመለከተንም፣ ቅማሉም አይመለከተንም ስላነሳች ነው። ቅማል ከተባለ ሀዲሳችሁ ነው ያለው። ድንጋይ ቢለውም ሀዲሳችሁ ነው። ሱናን አናሳይ 2919 ላይ ያለላችሁ። ቅማል ቢለውም ደግሞ ሱናን አቢ ዳውድ 3080 ላይ አለ። በተለያየ ሌላ ቦታም ደግሞ አለ። ስለዚህ እኛ አይደለንም ያልነው፣ ሀዲሳችሁ ነው ያለው። ተጭንቅላቱ ላይ ድንጋዩን እስኪ አምልኮ የሚለውን እስኪ ያሳየኛል።
ከጭንቅላቱ ላይ ታጸዳለች የሚለው ያንን እሷን ምን ልትከራከር ነው ልጅቷ ያሰበችው? አማርኛ ቢተረጎም ከጭንቅላቱ ላይ እያጸዳችለት ነበር የሚለውን ለመከራከር ነው ልጅቷ። አማርኛው ጎግሉ ሲተረጉመው ከጭንቅላቱ ላይ ታጸዳለት ነበር ይላል። ምንድነው ያጸዳችለት? ሌላኛው ደግሞ አላመዲያ ላይ ደግሞ አለ አዲስ ከጭንቅላቱ ላይ በግ ትከፍል ነበር ይላል ወደ አማርኛ ሲተረጎም። ከጭንቅላቱ ላይ በግ እንዴት ነው እሱ ከማመ ጭንቅላት ላይ በግ የሚከፈለው? ቅማል ለማለት ነው። ስለዚህ ጎግሉ በስርዓት አይተረጉመዋል። ከጭንቅላቱ ላይ በግ ይነሳል። መጀመሪያ ሰላም ላከህ ወቅ አዳንታር ከመጀመሪያው እንጀምርና ነው ከመጀመሪያ እሺ ና ከማ ልለጥፈው አንተ ነው ከጎኔ ቁጭ በል። ምንድን ነው የመጀመሪያው ከድንጋዩን ጀምርና እስኪ ድንጋይ አምልኩ የሚለውን መጀመሪያ አሳየኝና እንቀጥላለን። ኃጢአት የሚምረው ማን ነው? ፈጣሪ ፍጡር? ምን ኃጢአትን የሚምረው ፈጣሪ ነው ወይንስ ፍጡር ነው? ፈጣሪ ነው። ኦኬ ኃጢአት የሚምር አካል ይመለካል አይመለክም? ይመለካል። እናመሰግናለን። ድንጋይ ኃጢአትን ይምራል፣ ስለዚህ ታመልከዋል። ና ሱናን አናሳይ 29:19 ክፈተው። ቆይ ፎይኔ ጥያቄ አለኝ። ድንጋይ አምልኩ የሚለው ተረጋጋ። ሎክ ሱናን አናሳይ 29:30 አዳምጥ። ቆይ 29:19 ላይ it was narrated from Abdullah bin Ubayd bin Umar that a man said, "Oh Abdurrahman, why do I only see you touching these two corners?" Oh Abdurrahman ወይ እነኚህ ሁለት ኮርነሮች ሁለት ጠርዞች ስትነካ ሁሌም ለምን አይሃለው አለው። he said, I heard the messenger of Allah say, ነብዩ እንዲህ ሲል ሰምቻለሁ። ነብዩ እንዲህ ሲል ሰምቻለሁ። touching them erases sin, እነሱ መንካት ድንጋዩ መንካት ኃጢአትን ይደመስሳል። ምን ይላል? አስመረልኝ እሷ ቦታ ላይ ክርስቲያን touching them erases sins፣ ኃጢአትን ይቅር ይላል ወይንም ይደመስሳል፣ ይፍቃል። ድንጋይ መንካት ኃጢአትን ይፍቃል። and I heard him say, whoever circumambulates 7 times, it is like freeing a slave. 7 ጊዜ ድንጋዩ መዞር ደግሞ ባሪያን ነፃ እንደማውጣት ነፃ ያስወጣል። ድንጋዩ እንጠይቅህ እንጂ እንጠያየቅ። አዳምጣት። ዋን ድንጋዩ መንካት ኃጢአትን ይቅር ይላል። ምን ያደርግላል? ድንጋዩ ኃጢአትን ይቅር ይላል። ድንጋይ ቅድም ምን ብለኸኛል? ድንጋዩ ይምርሃል ሳይሆን ማድረግ እኮ። አሁን ለምሳሌ በእናንተ መጽሐፍ ልንገር፣ በእናንተ ማለት ነው። የኔን ለምን ትነግረኛለህ? የራስን ምን ብለኸኛል? ትሰልማላችሁ አይደለ? መስቀል ትሰልማላችሁ አይደለ? ተናገርካ እንዴ? እሱን ለምን ቅድም ምን ብለኸኛል? ኃጢአትን የሚደመስሰው ይቅር የሚለው ይመለካል ብለኸኛል። ድንጋይህን መንካት ደግሞ ድንጋዩ ምን ያደርግላል? ኃጢአትን ይቅር ይላል። በቂያማ ቀንም መጥቶ ይሄንን ይነግርሃል። አይንና ምላስ ዞ ስለሚመጣ ድንጋዩ ማለት ነው። ድንጋዩ ይደመሳል አይደለም እኮ የሚለው። ድንጋዩ ይደመሳል ሳይሆን ድንጋዩን ለምሳሌ ከአባው መዞር አጅር እንደሚያስገኝ ነው አይደል የሚናገረው። ስለዚህ ያንን ስለዞረ ከአባው አጅር ያስገኛል ማለት አይደለም። ለምሳሌ አሁን በእናንተ ስለዞረ ያስገኛል ማለት አይደለም። መስቀል ትሳለማላችሁ አይደለ? አዳምጥ። ስለዞረ ያስገኛል ማለት አይደለም እያልከኝ ነው? ምንድነው እያለ ያለው ክፍሉ? ከአባውን 7 ጊዜ መዞር ምን ያስብላል ያልከው? ከአባውን 7 ጊዜ ከዞርክ ነፃ ትወጣለህ ከማንኛውም ነገር፣ ድንጋዩን ማለት ነው እኮ የሚያወጣህ እኮ ከአባው ሳይሆን እኮ ይሄ እኮ እድል እኮ ነው። ገብቶሃል? ምንም እድል ጉዳይ አይደለም። ይሄንን ታውቃለህ። 7 ጊዜ የዞረ ሰው ነጃ ትወጣላችሁ ያለው አላህ ነው እንጂ ነጃ ትወጣላችሁ እድል ተሰጥቶ ነው። ገብቶሃል? ይሄ ለሙስሊሞች እድል ተሰጠን። በዛ ይሄንን እኮ አስቀድሞ ጣዖት አምላኪያኖችም እኮ ያደርጉ ነበር።
ይህንን ያነሳነው ለምንድን ነው? ልይቷ ጣዖት አምላኪዎችን እንደዚህ አድርጎ እንዲያርጎ ስላለች ነው። ጣዖት አምላኪዎቹ ይዞሩት ነበረ፣ ይስሙት ነበረ። እነሱ እንደውም ከእናንተ ይልቅ ኃጢአታችንን ያስደመስስልናል፣ ይቅር ያስብለናል ብለው ያምኑ ነበር። እናንተ ግን ድንጋዩን ስንነካው ይቅር ድንጋዩ ኃጢአታችንን ይደመስሳል ነው ያላችሁት። ድንጋዩን መንካት ኃጢአት ይደመስሳል አላችሁ እናንተ። እነሱ ግን ያማልደናል ብለው ነበር ያሉት። ስለዚህ እነሱ ድንጋይ አምላኪ ናቸው ካልክ፣ እነሱ እንደውም ድንጋዩን መንካት ኃጢአታችንን ይደመስሳል ብለው አላሉ። እናንተ ናችሁ ድንጋዩን መንካት ኃጢአት ይደመስሳል ያላችሁት። ከጣዖት አምላኪዎቹ ካላችኋቸው፣ ድንጋይ አምላኪ ካላችኋቸው ይልቅ እናንተ ናችሁ ድንጋይ እያመለካችሁ ያላችሁት። ምክንያቱም እነሱ ጣዖት አምላኪያኖቹ ድንጋዩን መንካት ነው ቅርናታም ኦሮሞ የእኛን አታዳምጥ። ምን አንተ ሜዲያ ፊት ተናዳል። ቀጥልሽ። ምን አባክናደ ያለው አንተ ቅርናታም ጋላ ስድቡን ኪስ ከተተውና ተቀጥልሽ ወደ ቶፒኩ። ወደ ቶፒኩማ አንተ አለ አይደል እንዴ እንጨት ተሸክመህ መዞር። አንተ እንጨት ተሸካሚ። እሺ ቶፒኩ ላይ ተቀጥላለህ። መሐመድ ዱላ ተሸክሞ ነበር የሚዞረው። ያችን ዱላም ደግሞ ይስማት ነበረ። ዱላ እንጨት ይመስለኛል። እኔ ሰው አላመልክ ሀቢቢ፣ እኔ ሀያሉ አላህን ነው የማመልከው። መሐመድ መልእክተኛ ነው። መሐመድን አናመልክም። እሺ ያለህ ታመልኪዋለሽ፣ አላህ እናመልከው ታመልኪዋለሽ። ፊዳቶ ማለት ነው። እንደዚህ አይነት እውቀት የሌለውን ሰው ሰብስበህ ለምን ታወራለህ? እውቀት ካለው ጋር ተቀምጠህ አውራ። ቆይ ለሙሐመድ ፊዳ ትሆኝለታለሽ አትሆኝለትም? ለምን አልሆንለትም? እሆንለታለሁ። መሆንለት ደግሞ ለእኛ በስ ቆይ ፊዳ ማለት ነፍስሽ፣ እናትሽ፣ አባትሽ ይሰውልህ ትይዋለሽ አይደለ? ለሱ እናንተስ ኢየሱስን ለምንድን ነው የምትሰውለት? መልእክተኛ ነው። አዳምጪ። እኛ ራሳችንን በሙሉ ልባችን፣ በሙሉ ነፍሳችን፣ በሙሉ ህይወታችን የምንወደው ከና ከአባት በላይ አስመልጠን የምንከተለው የምናመልከው የምንወደው እስከ ነፍሳችንን መስጠት ድረስ ለአንድ አምላክ ብቻ ነው። ነፍሳችንን ለሌላ አካል ይሰዋልህ ብለን የምንከተለው የለም። እናንተ ግን ለተራ ለፍጡሩ ነፍሳችን ይሰዋልህ ትሉታላችሁ፣ ለአላህ ግን አትሉ። ነፍሳችሁ የምትሰዉት ለማን ነው? ለሙሐመድ። ምክንያቱም ቡሃሪ 15 ላይ እናት አባታችሁ ልጆቻችሁ ከነፍሳችሁ በላይ እኔን እስካላወደዳችሁ ድረስ እምነት የላችሁም ስላለ፣ ስለዚህ እኛ ራሳችንን አሳልፈን የምንሰጠው መጽሐፍ ቅዱስ እንደሚናገረው በሙሉ ልብ በሙሉ ኃይል እኔም ብቻ ውደድ ነው ያለው። እናትሽን፣ ልጅሽን፣ አባትሽን፣ ባልሽን፣ ራስሽን ለፍጡር ከሰዋሽ ፈጣሪን በምን መጠን ነው ታዲያ የምትወጂው? ማክሲመም ሌብሉ ላይ ሄድሽ። ምን የራስሽን ነፍስ ራሱ የምትሰዊው ለአንድ ለፍጡር ነው። አየሽ፣ እኛ በዚህ መጠን ለፍጡር አይደለም የምንሰዋው፣ ለፈጣሪ ነው። አምልኮ ማለት ይሄ ነው። ወደ ቶፒኩ ፓራፍሬዝ አድርገው ክርስቲያን አለው ክርስቲያን ቶፒኩ መለስ አድርገው። ቴንኪው በጣም ቃልዎት ያሰማልን። በጣም በመረጃ ቀስ ብለን ብናወራሽ ዋን በቃ አሁን ወደ ቶፒኩ እንመለስ። አረቢያ ምድር ውስጥ ክርስቲያኖች እና አይሁዶች መኖር ይችላሉ? ቀጥልዋል። ኦኬ ስለዚህ የሙሐመድ ንግግር አልፈጸሙም ማለት ነው። የሙሐመድ ንግግር አልፈጸሙም። ሙሐመድ ደግሞ ሙሐመድ ሱራ 33 ቁጥር 36 ላይ አላህና መልእክተኛው ነገርን በፈረዱ ጊዜ ለእነርሱ ምንም ምርጫ ሊኖራቸው አይገባም ብሎ ይናገራል። ምንም ምርጫ ሙሐመድም ብሎ ተናገረ። እኔ በህይወት ብቆይ ኖር አይሁዶችና ክርስቲያኖችን ከአረብ ሀገር አባረራቸው ነበር፣ ሙስሊሞች ብቻ እንዲቀሩ ነበር ማደርገው አለ። ሱራ 33 ቁጥር 36 ላይ አላህና መልእክተኛው ነገርን በፈረዱ ጊዜ ለምእመናን ምንም ሌላ ምርጫ ሊኖራቸው አይገባም። ስለዚህ እናንተ ወንድማችን ዛሬ ላይ ሙስሊሞች የሚኖሩ ከሆነ የሙሐመድን ትዕዛዝ አልፈጸሙም ማለት ነው። ስለዚህ የሙሐመድን እንትን አልተከተሉም። እፎይ ጥያቄ ላይ መጠየቅ ይቻላል? አሁን ባብራራው አንድ ስለቀድሞ ስለተሳደበው ልጅ አንድ ነገር ማለት ነው።
ቶፒኩ ላይ ርዕስ ሽፍት እያተደረጋችሁ ነው። ቶፒኩ ላይ ቅድም ስለሰደበች አንዴ ቶፒኩ ላይ አታልቅሱ። አሁን በቃ መሐመድ ከተነሳ ለእናንተ ፊዲያ የሆነው እናንተ ስለሚያመልካቸው ነው። ቶፒኩ ላይ አሁን አውራ። ቶፒኩ ላይ ይሄን ፈጣሪ ለእናንተ ፊዲያ የሆነው እናንተ ስለሚያመልካቸው ቶፒኩ ላይ አውራ። ቶፒኩ ላይ አውራ። እኔ ያመልካል አያመልክም? ቶፒኩ ላይ ማውራት አትችልም። ኦኬ ሮሜ ምዕራፍ 6 ሶሪ ምዕራፍ 5 ቁጥር 6 ይመልስልሃል። እኮ ነው ስታወራ የነበርከውን እኮ ነው እየመለስኩ እኮ ስታወራ የነበረው። ኦኬ አዳምጥ። እሺ አዳምጥ። ቤዛነትን ከሆነ ያ ቤዛነትን ክርስቶስ ለኛ ቤዛ ሆኖናል። ቤዛ ሆኖናል። ለምን? በስጋ እንደኛ የሚያመልካችሁ ነው ወይ ነው? ስለሚያመልካችሁ ነው ወይ ነው ማለት። አዳምጥ። እሺ አዳምጥ። ያልከው እኮ ነው መሐመድ እና አንተ ፊዲያ የምታደርጉ እሱ ስለሌለ ነው እድሜ ልኩን እንትን ማለት ነው ስራው ማዳመጣችን ቅቅታቢ እናት ድንጋይ ትብላ። በራስህ እኮ ነው ያለው። አፍን የከፈትከው ራስህ ነው እኮ። እናሳደባችሁ ካለ እኔ አሁን ጭቅቅት የቀመለው እውቀት ካለው ጋዝጭ ከማይሆን ሰው ሰብስበህ አታውራ። ስለሚያመልካቸው ነው ወይ ስላለ አንተ እሺ ተረጋጋ። እናንተ ስለሚያመልካቸው ነው ለእናንተ እሺ ተረጋጉ። እንዴ ምንድን ነው እሱ? አሁን ማታዳምጥም ትወርዳለህ። አለበለዚያ ሚዩት አድርግ። መልስ። እያዳመኩ ነው እኮ መልስ። ሚዩት አድርግ። ለምን ትንቦቀቦቃለህ? እንጨት ተሸካሚ ያዝ የሚያደርግ ስታገኝ እንዲህ ነው። አዳምጠዋል። ሎክ ምን እያሉ ነው ማለት ነው። ስለዚህ ሙሐመድን ቤዛ የሚሆኑት ሙሐመድ ኃጢአት ስላለበት ነው ማለት ነው። ቤዛ የሚሆኑለት ኃጢአት ስላለበት እሱ ምን መሆን ስላልቻለ በራሱ ኃጢአት መፈጽሟል። ሉጥ በእናንተ እንደዚህ በዚሁ አግሪመንት አዳምጡ። ቆይ አዳምጡ። እንዴት እንደምለጥፍ ላሳየህ እኮ ነው። መልስ። ኢየሱስ አዳምጡ። ቆይ አዳምጡ። ስለዚህ ሙሐመድን ቤዛ የሚሆኑት እነሱ ያመልካል ማለት ምን አይነት ሂደት ነው እናታችሁ? ስለዚህ ሙሐመድ ኃጢአተኛ ስለሆነ የዓለም ሙስሊሞች ነፍሳችንና ሕይወታችን፣ ልጆቻችን፣ እናት አባቶቻችን ይሰውልህ እያሉት ነው። አዳምጡ። ገና የለጠፍኳችሁ ቆይ ይህንን ጥያቄ ስላመጣው ማለት ነው። ቆይ አዳምጡ። ስለዚህ ቤዛነትን ነፍሱን ተቀባይ ማን ሆነ ማለት ነው? ሙሐመድ። ሕይወት ተቀባይ ማን ሆነ? ሙሐመድ። ስለዚህ ክርስቶስ ለእኛ ቤዛ ሲሆን እኛ አይደለንም እሱን ነፍሱ የምንቀበለው፣ ነፍሱን ለአብ ነው የሰጠው። እኛ ቤዛነትን ስናገኝ፣ ካሳን ስናገኝ፣ ሙሐመድ ደግሞ በተቃራኒው እኛ ኃጢአተኛ ስለነበር ኦኬ ምን ሞት ስለተፈረደብን ሞትን በህይወት ሊሽርልን ሞትን በሞቱ ሽሮ ህይወትን ሊሰጠን ነው። ያንን እናንተ ለሙሐመድ ምን ልሽሩለት ነው? በስጋ ስለተገለጠ ነው ክርስቶስ እሱን ያደረገልን። በስጋ የተገለጠ ሕያው አምላክ ስለሆነ ፍጹም አምላክ እንደሆነ ፍጹም ሰው መሆኑን ደግሞ እንዳዘነጉ ስለዚህ እኛ ኃጢአተኛ ስለሆነን ካሳ ስለሚያስፈልገን ካሳን አገኘን። እናንተ ግን ቀጥታ የምትሰዉት ለአላህ ሳይሆን ለሙሐመድ ነው። ነፍሳችሁን አደራ የምትሰጡት ለማን ይሆናል ማለት ነው? ለሙሐመድ። ህይወታችሁን የምትሰጡት ለማን ይሆናል? ለሙሐመድ። ክርስቶስ በተመሳሳይንን አይ ቲንክ ማቴዎስ ወንጌል ምዕራፍ 10 ላይ ይመስለኛል ቁጥር 37 ወይም ማርቆስ ምዕራፍ 10 ቁጥር 37 አንዴ ቼክ አድርገው። እናት አባቱን ህይወቱን ኤቭሪቲንግ ትቶ ለእኔ ማይከተለኝ ቢኖር ለእኔ ሊሆን አይገባም ይላል። አምላክ ስለሆነ አዎ እንሰጠዋለን ማለት ነው፣ ሁሉን ነገር አሳልፈን። እናንተ ለሙሐመድ ይህን የምትሰጡት አምላክ ነው ወይ? አዎ ክርስቶስ አምላክ ስለሆነ ነው። ከኔ ይልቅ አባቱን ወይንም እናቱን የሚወድ ለእኔ ሊሆን አይገባውም። ከኔ ይልቅ ወንድ ልጁን ወይንም ሴት ልጁን የሚወድ ለእኔ ሊሆን አይገባውም። ምክንያቱም እሱ አምላክ ስለሆነ
ሕያው አምላክ ስለሆነ። ቁጥር 39 ላድርገው። ቆይ አንዴ። ነፍሱን የሚያገኝ ያጠፋታል፣ ነፍሱን ስለ እኔ የሚያጠፋ ያገኛታል። ነፍሳችንን አሳልፈን የምንሰጠው ለእርሱ ብቻ ነው። ለምን? የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነ ለዘላለም አይሞትም። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ስላለ ህይወታችንን የምንሰጠው እሱ ህይወታችንን የምንሰጠው ሕያው እንደሚያደርገን ስለምናምን ነው። እርሱ ሕያው አምላክ ስለሆነ ቡኻሪ 15 አንድ ክፈተው። አምላክ ነው ብለን እኮ እናምናለን። ክርስቶስ አምላካችን ስለሆነ ስለምናመልከው ህይወታችንን ለሱ እንሰጣለን። እሱ ነፍሱን ስለ ወዳጆቹ አሳልፎ ሰጠ ሲባል እኛ አይደለንም ነፍሱ የምንቀበለው፣ አብ ነው ለአብ ነው የሰጠው አይደለ? እኛ አይደለንም የሱን ነፍስ። እናንተ ግን ነፍሳችሁን ለማን ነው የምትሰጡት? ለሙሐመድ። ሙሐመድ ነው የሚቀበለው የእናንተን ነፍስ፣ አላህ አይደለም። ኦልራይት the prophet said none of you will have faith ማናችሁም እምነት አይኖራችሁም አለ till he loves me more than his father, his children and all mankind። ከአባታችሁ ከልጆቻችሁና ከሰው ዘር በላይ ሁሉ እኔን እስካልወደዳችሁ ድረስ እምነት አልባ ናችሁ አለ። ከየትኛውም ነቢይ በላይ እሱ መውደድ አለባችሁ። ከፍጡራን ከማንኛውም ከእናት ከልጆቻችሁም በላይ እሱን ብቻ መውደድ አለባችሁ። አለበለዚያ እምነት የላችሁም። ከዛ ደግሞ ፊዳከ ወአቢ ወእሚ ትሉታላችሁ ማለት ነው። እናቴም አባቴም ለአንተ ይታረዱልህ ይሰውልህ ትሉታላችሁ። እኔም ጭምር ለአንተ ልሰዋ ትሉታላችሁ። ይሄ አምልኮ ነው። በዚህ መጠን የሚከበረው ማን ነው? አምላክ ነው። ኤኒዌይስ ፓራፍሬዝ አድርገው ቶፒኩን ክርስቲያን እሺ ጨርስና ደግሞ እኔ እንዳወራ ማለት ነው። ጨርስና አይ በቃ አሁን ቶፒክ ላይ ዋን ይበቃል። ቶፒክ ላይ መመለስ ትችላለህ። እንደ አንተ የፈለከውን ካወራ በኋላ ነው እንደ አንገባማ 10 ቶፒክ ላይ አንገባ መለስ ካንተ ከዛ በኋላ አንተ ደግሞ ስላወራሁ አሁን አንተ ስላወራሁ ነገር እኔ መናገር አልችልም። አንተ ስላወራሁ ነገር እኔ መናገር አልችልም። እሺ ስላወራሁ ነገር አይ ባክ ኤንድ ፎርዝ ነው የሚሆነው። ስለዚህ 10 ቶፒክ ስለሚነሳ እቺ ደግሞ ቶፒካችን በጣም አስፈላጊ ስለሆነ ስለዛሬ መወራት አለባት። እዚህ ላይ አውሩ። ስለዚህ 10 ማወራ 100 ማወራ ስለዚህ ቀጥሎ ማውራ የሚችል ቶፒኩ ላይ ቀጥሎ ምንድነው የምታለቅሱብን ዛሬ? በቃ መሐመድ ከተነካ እንዲህ ናቸው። መሐመድን እኮ ለማስመለጥ እኮ ነው የሁሉ ጥረት። እዩ እስከ ዛሬ ቶፒካችን ላይ ያወሩ ነበር በስርዓት። ዛሬ የያቸውን ገና በአንድ ቀን ርዕስ ማለት ነው መሐመድ ከተነካ እንዲህ ይላሉ። በቃ ፍርክስክስክስ አምላካቸው ነው መሐመድ። አላህ ደንታቸው አይደለም፣ እንጀራ አባት ነው። አላህ እንጀራ አባት ነው፣ ክፉ እንጀራ አባት። አይወዱትም አላህ እንደፈለገ ብጠልዘው አላህ ደንታቸው አይደለም። መሐመድ ሲሆን ግን እንዲህ ፍርፍር ይላሉ። በቃ ተው አትብረከረኩ፣ ተው። ጅራታ ሰላም ነው። እያጣጣረ ነው ይሄን ነገር የተናገረው። የመጨረሻ ከአንገቱ ብድግ ቀና እያለ ማለት ነው። ያ ላስት ወርድ የጌታችን የኢየሱስ ክርስቶስ የመጨረሻ ቃልና የሙሐመድን የመጨረሻ ቃል እናየዋለን። ክርስቶስ ኢየሱስ መጨረሻ ላይ ምን ብሎ ነው ነፍሱን አሳልፎ የሰጠው የሚለውን ማለት ነው። መስቀል ላይ ሆኖ እንኳን ሉክ ሙሐመድ ደግሞ መርዝ በልቶ በመርዝ 3 ዓመት ከተሰቃየ በኋላ መጨረሻ ላይ ሊሞት ሲል የተናገራቸው ንግግሮች ናቸው እነዚህ። ስለዚህ የመጨረሻ ንዛዜ ደግሞ ዋጋ አለው። የመጨረሻ ንዛዜ የመጨረሻ ኮንፌሽን ዋጋ አለው። የነገሩ የትምህርቱ ሁሉ መደምደሚያ ሙሐመድ የመልእክተኞች መደምደሚያ ነው ብለው እንደሚናገሩት መጨረሻ ላይ የተናገራቸውን ንግግሮች በሙሉ 23 ዓመት ሙሉ ለወረደለት መገለጥ መደምደሚያ ሆኖ የሚያገለግለው መጨረሻ ላይ ሊሞት ሲል የተናዘዘው ንዛዜ የተናገረው ንግግር ይሆናል ማለት ነው። በዚህ ንግግሩ ሙስሊሞች ይሄን ንግግሩን ታምኑበታላችሁ፣ ተቀበሉበታላችሁ ወይስ አትቀበሉትም? ይሄንን ደግሞ እየተገበራችሁት ነው ወይስ እየተገበራችሁት አይደለም የሚለውን እናያለን ማለት ነው። የሙስሊም ሚዲያ
የሙስሊም ሚዲያ አለ። እሺ አሊ ኡመር ኦኬ። እሺ የሙስሊም ሚዲያን ስታር ማይክን ቀጥል። ሰላም ነው። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላማችሁ ስንፍ ይበልላችሁ። ኦኬ ይስፈንባችሁ ለማለት ነው። እናመሰግናለን። እሺ ጥያቄውን ሰምተዋል? የሙስሊም ሚዲያ ምን ነበር? ኦኬ መሐመድ በህይወት ቢቆይ ምንድን ነበር የሚያደርግ የነበረው ብሎ ነው የተናገረው። መሐመድ ሰለላሁ ዐለይሂ ወሰለም ምን ቢሆኑ ነበር? በህይወት ቢቆይ ምን አደርጋለሁ ብሎ ነበር የተናገረው። ይሰማሃል ሙስሊም? ሜቢ ያነበብከው ከሆነ እኔ ሀሳቡን እነግርሃለሁ፣ ችግር የለውም። መሐመድ በህይወት ቢቆይ በእርግጠኝነት ነው ደግሞ የሚለው በነገራችን ላይ ሰርቴንሊ ኤክስፔል ዘ ጂውስ ኤንድ ዘ ክርስቲያን ፍሮም አረቢያን ፔኒንሱላ ከአረብ ምድር አጠፋቸው ነበር፣ አባረራቸው ነበር፣ አስወጣቸው ነበር አለ። ለምንድን ነው የሚያስወጣቸው? አንደኛ አረብ ሀገር የሙስሊሞች ብቻ ነው፣ አረብ ምድር የሙስሊሞች ብቻ ነው። የሙስሊም ሚዲያ መልስ የለም። ኦኬ አሊ ኡመር መቀጠል ይችላሉ። ሌላ አሊ ቀጥል። መጀመሪያ ሐዲሱ ሰሒህ አይደለም፣ እውነት ነው፣ ዳኢፍ ነው። አንተ ዳኢፍ ለአዲስ ነው ነው ዳኢፍ ሐዲስ ዳኢፍ ያመጣችው በቃ ይሄ ቀጣፊ ነው። ለምንድን ነው ዳኢፍ ሐዲስ የምታመጣው አንተ? ትወና ብላላችሁ። ይሄ ባለጌ ነው፣ ቀጣፊ ነው። ነብያቸው እንደዛ አይልም ማለት አንተ ክርስቲያን ቀጣፊ ነው። ይሄ ክርስቲያን ነው። እኔ ራሱ ጠርጥሬ ነበረ። ዳኢፍ ነው። የመጨረሻ ቀጣፊ አንተ ነህ። እውነት ነው። የመጨረሻ ቀጣፊ ነህ ክርስቲያን። ዳኢፍ ነው። ወላሂ ላዚም ሰው የሚታመልከው እውነት ነው። አንተን የመሰሉ ሶስት ሽማግሌዎች የሚታመልከው። አሁን እስቲ ሐዲስ ግሬዱን ያው ቆይ ሞቅ አይበለ ብዙም ግሬዱን አሳየው። ማን እንደሚታመልክ ራሱ ታውቅ። ግሬዱን አሳየው። ቆይ ምን ይላል ይሄ? ማንበብ ትችላለህ? ዳኢፍ ይላል። ቆይ ግሬድ ዳ ሳዳ ቆይ ሳ ምና ምን ዳ አለሽ ከስር ዳሩ ሩነች እንዴ? ቆይ ዳ ኤፌቱ ጋር ነች ያለችው። አሳየኝ። ኤፍ የለሽም እዛ ውስጥ በነገራችን ላይ መጋለች። ዳን ከላይ ውሰዳት። ዳ ሽማግሌው አያለች እዛ ጋር የስ ዳኢፍ አገኘ ነው። ፊልተሩ ራሱ አላሰመርህም እኮ ዳኢፍ ነው። በጣም አስቀያሚ ዳኢፍ ነው አሊ። ይሄ ሌላ አንቀጽ ያመጣ ሰሒህ የሚለውን ታሳያለህ። ደግሞ የምር አሊ ኡመር እኔ አንተን ቢያደርገኝ ጭንቅላቴን ቆረጨ። ጥያቄ ስትጠይቅ ራሱ መመለስ የማትችል ዳኢፍ ይህን ሽማግሌ ነህ አንተ ራስህ። አሁን ስለኛለን መረጃው ሳኺህ የሚል እያሳየን እየተዋረድክ አሁንም እኛን ትሳደባለህ። ወይ ሙስሊምና ወይ እስልምና በቃ እንደዚህ ነው ያጀዘቧቸው ሰዎቹን። እንዲህ ግሬዱን እያሳየንህ እዚሁ ሳኺህ እያልን እያሳየንህ ትሰድበኛለህ። እኔ አንተም ብሆን ቅድም እንዳደረገው ቀስ ብዬ ሹልክ ብዬ እጠፋ ነበረ። አንድ አይደለም በቃኝ እስክትል ይህንን አዲስ እንሰጣለን። አንድ አይደለም ሳሂህ የሆነ ከሀያ ያላነሰ ይህንን መረጃ እንሰጣለን። ሰሂህ የሆነ ከሀያ ያላነሰ መረጃ እንሰጣለን። አንድ ጥያቄ ልጠይቅህ። ክርስቲያን አልነበረም ለማለት ፈልግህ ነው? አንድ ጥያቄ ልጠይቅህ። ነብዩ መሐመድ እያለ ነብዩ መሐመድ ክርስቲያን ነበር እንዴ? ነብዩ መሐመድ እያለ አረብ ሀገር ላይ ክርስቲያን አልነበረም ልትል ፈልግህ ነው? እኮ ሊያጠፋቸው ተመኝቶ ሞተ።
ፈጣሪ መጣና ልብ ደም ስሩን ብጥስ አድርጎ ገላገለው። ብጥስ ያርግ ምድር የኔማ ነው። አንተ ጥያቄ ልጠይቅህ አሊ ስለ ኢትዮጵያኖች ጥሩ ነገር ተናግረዋል ብለህ ታስባለህ? መሐመድ ሊሞት አካባቢ እንዲህ እየጣረ ምናምን እላው ላይ ቀዝቃዛ ውሃ እየደፋ ምናምን ስለ ኢትዮጵያኖች የተናገረው ምንድን ነው? ወዲያው ሞተ። ከዛ ምን ብሎ ነው የተናገረው? አሁንም እየቀጠፍክ ነው ቀጣፊው። ቡሃሪ 13:41 ክፈተው። ከቡሃሪ ልስጥ እኔ ይሄንኛው ዳኢፍ ስለሚያመጣ ጣልጣላ የውሸት ነው እየሰደብከኝ ያለው። አይ ነው አሁን ልብህ እየቀለጠ ነው። ምን አይነት ነብይ ነው እንደዚህ ባይናገር ሳዋረደኝ እያልክ ነው። ቀጥል አንብበው። ነብያችን ኢትዮጵያን የሀበሻ ምድር ይወዳታል ምናምን የሚለውን ተረት ተረት መስጊድ ውስጥ የሚናገረውን በዚህ በቡሃሪ ሀዲስ እናፈርሳለን። ሳሂህ ቡሃሪ 1341 ላይ አይሻ እንደተረከችው ብሎ ይጀምራል። when the prophet become ill ነብዩ በጣም ታሞ በነበረበት ሰዓት ትላለች some of his wives talked about a church which they had seen in Ethiopia and it was called Maria ኢትዮጵያ ውስጥ የሚገኝ ቤተ ማርያም ተብሎ የሚጠራ ቤተክርስቲያን ስለሱ ያወሩ ነበር የነብዩ ሚስቶች አለች አይሻ። ኡሙ ሰላማ ኤንድ ኡሙ ሀቢባ had been ኢትዮጵያ ኡሙ ሰላማና ኡሙ ሀቢባ ኢትዮጵያ ነበሩ and both of them narrated its church beauty and the picture it's contained እነዚህ ሁለቱ ኢትዮጵያ ውስጥ ለሚገኘው ቤተክርስቲያን ስዕላትና ውበት ያወሩ ነበር። the prophet raised his head and said ነብዩ እንግዲህ በጣም ታሞ ነበር። ከዛ በኋላ ጭንቅላቱን ቀና ያደርግና ምን ይላል? there are the people who whenever a pious man dies among them እነዚህ ሰዎች ከነሱ መካከል አንድ ቅዱስ ሰው ሲሞት make a place of worship at his grave ከዛ በኋላ በመቃብሩ ላይ የአምልኮ ቦታ ይሰራሉ and they make these pictures in it ከዛ በኋላ ስዕል ያደርጉበታል። those are the worst creature in sight of Allah እነዚህ በአላህ ፊት እጅግ በጣም ክፉ ፍጥረቶች ናቸው። እናንተ እኮ ነው ታዲያ አሊ ኢትዮጵያ ይወዳላ ነብይ ምን ያለው እናንተ ቁጭ አላችሁ እኮ አሁን እያነበባችሁ አሊ የትኛው ቅዱስ ሲሞት ነው የሞተበት መቃብር ላይ በመሐመድ ጊዜ እስቲ ማን የሚባለው ቅዱስ ነው የሞተበት የሰውየው መቃብር ላይ ቤተክርስቲያን እላው ላይ መቃብር ላይ ሰርተን አይደለም ያመለክ ነው። ክርስቲያን ውስጥ እየቀበራችሁ እየሳላችሁ አይደለም እንዴ? ሐውልት እየሰራችሁ እላው ላይ ቀብረን ያመለክ ነው። ማን ነው ማስረጃ ስጠኝ እስኪ። ማን የሚባል ቅዱስ ነበር በመሐመድ ጊዜ እንደዛ እንትን ያለው? ያ ሶስት እግዚአብሔር የምትሉት ሶስት ሽማግሌዎች እያቆማችሁ መቃብሮች ላይ እያደረጋችሁ ያላችሁ ሰዎች አይደለም እንዴ? አሊ የተዛባ ቅርጽ አልባውን ጣዖትን አላህን የተበታተነ አካላት ያሉትን ሰብስበህ የማስረጃ ያስፈልግም። በአይኔ የሚታይ ነገር ነው ይሄ። አይ ተረጋጋ። ኤኒዌይስ ስለዚህ መሐመድ በግልጽ ሶስት ሽማግሌዎች አሊ ልለጥፍ እንዴ? ስላለ አካላት ማውራት ትፈልጋለህ? መለጠፍ ትፈልጋለህ? ተረጋጋ። ኤኒዌይስ ስለዚህ መሐመድ አካላት ከየትም መምጣት አትችልም። አካላት የሉትም አለ። አንተ በቅጥፈት ያዘጋጀኸው ከሌለ በስተቀር ስለ አላህ አካላት ከየትም ማግኘት አትችልም። አለው የለውም? አካል የክፍለ አካላት አካል ሳይሆን ያው ክፍለ አካላት ሰዓት የምትገድለው ጥያቄ ይጠይቁኛል ብለህ አላህ ያለው አሊ ጨረሽ። በቅጥፈት ነው የምታሳልፈው ጊዜ። አላህ ያለው የወረህ እኮ ነው። አላህ ያለው على العرش استوى الله ከአርሽ በላይ እንደሆነ ባይ አሊ መልስ። አሊ አያውቅም ብለህ ነው? አሊ ንቀኸው ነው? አሊ ኦስማን አያውቅም ማለት ነው ስለ አምላኩ የት እንዳለም? አላህ ያለው አሊ ነው። ሚዩትን አንሳ፣ ሚዩት አታርክ፣ አንሳ። ይሄ እኮ የቁርአን ሱራ ነው። እናንተ እኮ ነው ሞት ነው። አይ የቁርአን ሱራ አይደለም። ቆይ አሊ ራሱ ይመልስ። የቁርአኑን ሱራም ከሆነ የኔ ያለው አላህ አይችልም እንዴ?
ቆይ እነግርሃለሁ። ሱራ 7 54 ላይ ሱራ 10 እኔ ጥቅሶቹን እነግርሃለሁ፣ አንተ አታውቃቸውም። ሱረት ዩኑስ ቁጥር 3፣ ሱራ 7 54፣ ሱረት ጣ 5ኛው አያ ላይ ይገኛል። አራህማኑ ዐለል ዐርሽ እስተዋ የሚለው አስተምርሃለሁኝ። ኤኒዌይስ አሊ አለኝ ያለው አላህ ከዓርሽ በላይ ነው ያለው። በምኑ በምኑ ምን ማለት ነው? ከዓርሽ በላይ ነው ያልከው ምኑ ነው? ከዓርሽ በላይ ከዓርሽ በላይ አላህ ነው ያለው። ምኑ ነው ከዓርሽ በላይ ያለው? ምኑ ማለት ምን ማለት ነው? አላህ ነው ያለው ከዓርሽ በላይ። ምንድነው እሱ ከዓርሽ በላይ ያለው? አላህ ብቻ ነው። አላህ ምኑ? ጌታ አላህ ነው ከዓርሽ በላይ ያለው። ምኑ? ምን ማለት ነው? ስለዚህ አላህ እንደኔ ሰው ነው እንዴ? እንደኔ ሰው ነው? እንደዚህ አካሉ እዛ ቁጭ ብሏል ማለት ነው? ወጣኝ እንዴ? ሰው ነው ብያለሁ። እግሩ ነው ወይንስ ጭንቅላቱ ነው ከዓርሽ በላይ ያለው? ምን ማለት ነው? ጭንቅላት አለው የለው? እሺ አምላክ ጭንቅላት ይኑረው አይኑረው አታውቅም። አንተን የመሰሉ 3 ሽማግሌዎች ጋር ለመነጻጸር ፈልገው ነው። አላህን እጅ አለ የለውም? እሺ አላህ አንድና አንድ ነውና ምኑና አንድ ገለጸው ብቻ ነው እኛ ገለጸው የምንችለው እንጂ አዳምጥ አንተ እንደምትለው ማገጣጠሞች ምናምን ብለን አንቆጥም። ምኑ ነው አንድ? ምክንያቱም ምኑ ነው አንድ? አላህ አንድ ፈጣሪ ብቻ ነው። ምኑ ነው አንድ? እኔም አንድ ነኝ። ስለዚህ አላህ እንደኔ አንድ ነው ማለት ነው። ከኔ ጋር ይመሳሰላል እያልክ ነው? መቻልኩኝ ማይመሳሰል ከሆነ እንዴት ነው አንድ ብለህ ከኔ ጋር የምታመሳሰለው? እኔም አንድ ስለሆንኩ አንድ በሚለው ከኔ ጋር እያመሳሰልከው ነው። ምኑ ነው አንድ እያልከኝ ካለው? ሳታመሳስል ከኔ ጋር ሳታመሳስል ተናገር። ምኑ ነው አንድ? ከአንተ ጋር አላመሳሰልኩም። አላህ እና አንድ አትበላ። እኔ አንድ ስለሆንኩ አላመሳሰልኩም። ስለዚህ ምኑ ነው አንድ? ዲፋይን አድርጋ አንድ ያልከውን አላህ አንድ ብቻ ነው። እንደ ኢየሱስ ክርስቶስ ሶስት መሰለህ እንዴ? ምኑ ነው አንድ? እጁ ነው አንድ? ልጠይቅህ። እጁ ነው አንድ? አይኑ ነው አንድ? አፉ ነው አንድ? እግሩ ነው አንድ? አምላክነቱ ነው አንድ? እውቀቱ ነው አንድ? ምኑ ነው አንድ? በዚህ በማይረባ ጥያቄ ላይ ተንተረሰህ ጊዜ ለመፋጀት እንዳትሞክር። ታንክ ዩ። አያ በማይረባ ጥያቄ ላይ ተንተረሰህ ጊዜ ለመፋጀት እንዳትሞክር። አሁን ሚት አድርግና ተማር። ለወደፊትህ እንዳትደግመው እንደዚህ አይነት ነገር። ከማን ጋር እንደምታወራ አወቅ። እኔ ልጠይቅህና አንተ ተመልከው ፈጣሪ ነው። ተማራው እሻል የማይረባ ጥያቄ ያለው ያለ እጅ አይረባም፣ ያለ እግር አይረባም፣ ጭንቅላት አይረባም፣ ባቱ አይረባም ያላ ማለት ነው። አይጠየቅም ስንት እንደሆነ። ከጠየቅ እነዚህን ጥያቄ መጠየቅ አይረባም። ሙስሊሞች አምላካችሁን አታውቁት። የምታውቁት ስለ ሙሐመድ መልስ። ይሻው እንደዚህ አትበሉ። ፈጣሪ አትስደቡ። ስድብ አይደለም ይሄ። ኤኒዌይስ የቁጥር ጨዋታ ከተጫወታችሁ ከኔ ጋር ዶረስ ሴናሪዮ ክሬት ማድረግ እንደምንችል አታውቁም። አላህን እንደማታውቀው አላስማውል ሲፋት ምን እንደሆነ ልጠይቅህ። ሰውዬ ቆይ አዳምጥ። አላስማውል ሲፋት በራሱ ቆይ ና እስኪ ና እኔም ልጠይቅህ። ባይዘው አላስማውል ሲፋትን ዲፋይን አድርገው እስኪ። እኔም እጠይቅሃለሁ። ዲፋይን አድርገው። የምታመልከው ሰዎች እንዲያውቁ ስንት እንደሆነ እንዲያውቁ አላስማውል ሲፋትን ዲፋይን አድርገው። ሲማኝ አብራራውን ያልኩ ከተውሂድ ክፍሎች አንዱ እኔም ልጠይቅህ ነው።
አዳም ትጠይቀኛለህ። ከዛ በኋላ አምላክ አንድ እንደሆነ ሰዎች እንዲያውቁ አልአስማእ ወሲፋትን ዲፋይን አድርግላቸው። አንድ መሆኑን እስቲ ያኔ ይወቁ። ዲፋይን አድርገውና ስሞችና እንትን ለማነጻጸር ፈልገህ ነው? አልአስማእ ወሲፋትን ዲፋይን አድርገውና የአንተ አምላክ እውነት አንድ አካል አንድ እንደሚያመልኩ ሰዎች ይረዱ። እስቲ ዲፋይን አድርገው አልኩ። አይ ፎይ ባስ ሂምሌት እንደዚህ ስትሆን አሪፍ ነው። ስለዚህ ተማር። ዜሮ ነህ አንተ ራስህ። ልጠይቅህ እያልኩህ አይደል እንዴ? ስንት ነው የምታመልከው አንተ? ስንት ፈጣሪ ነው የምታመልከው? እኛ በፈጣሪን በቁጥር አንገልጽም በመጀመሪያ ደረጃ። ስለዚህ ስንት ፈጣሪ ነው የምታመልከው ከሆነ ተፍጡራን የመለየት ቁጥርን ተጠቀም በመጀመሪያ ደረጃ። ስለዚህ ፈጣሪ እንደኔና እንዳንተ የሚቆጠር አይደለም። ነገር ግን በባህሪ አንድ አምላክ እናመልካለን። አንድ አምላክ አንድ ፈጣሪ አለ። ያ አንድ ፈጣሪ ግን ሶስት አካላት አሉት ብለን እናምናለን። በሶስት አካል የተገለጠ አንድ አምላክ አዳምጥ። ስለዚህ በቀላሉ ምን ይሏቸዋል? አንድም ሶስትም እንዴት ይሆናል? ምክንያቱም የኛ ፈጣሪ ከፍጡራን ጭንቅላት የተቀረጸ ጣዖት አይደለም። አንድ ተብሎ የሚመለከው እንደኔና እንዳንተ ከሆነ እሱ ፍጡር ነው። ከፍጡር ይመሳሰላል ማለት ነው። ከፍጡር የምታመልከው አንድ ፈጣሪ ስሙ ማን ነው? ንገረኝ። እግዚአብሔር ይባላል። ስለዚህ ያለና የነበረ ሕያው የሆነው አምላክ እሱ አንድ አምላክ ብለን እናመልካለን። ዘጸአት ምዕራፍ 3 ላይ ቁጥር 13 ጀምሮ እንደሚናገረው ማለት ነው። ያለና የነበረ እግዚአብሔር ነው የምታመልከው። እግዚአብሔር ሶስት ነውና የትኛው እግዚአብሔር ነው? ና ደግሜ ይሄ ምለት ናሲ እግዚአብሔር ሶስት ነው የሚለውን እስኪ ማስረጃ ክፈት። እኔ አልወጣኝም። እስኪ መጽሐፋችን ላይ እንደዛ ያለበትን ክፈተው። እስኪ እዚሁ ትዋሽብኛለህ። ያላልኩትን ለምን ትዋሽብኛለህ? ክፈት። እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር ክርስቶስ ነው። ማስረጃውን ክፈት። ማስረጃ ክፈት። ማስረጃ እግዚአብሔር ነው የምታመልከው። እጁን ነው የምታመልከው? እግሩን ነው የምታመልከው? አብ ወልድ መንፈስ ቅዱስ ትላላችሁ። እጁን ነው የምታመልከው? እግሩን ነው? ስማኝ፣ አብ ወልድ መንፈስ ቅዱስ የምትሉት እናንተ አይደለም ወይ? ከስር ሂደት የምጠይቁትን ቅድሚያ ያወቁ። አዎ እግዚአብሔር መንፈስ ቅዱስ ብለን እንላለን። መንፈስ ቅዱስ ስንል የባህሪ ህይወት እያልን ነው። የአብ የባህሪ ህይወት አምላካችን የባህሪ ህይወት አለው አብ። የባህሪ ህይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ስለዚህ አላህ ህይወት የለውም ካላችሁን እናመሰግናለን። ህይወት አለው ካላችሁን ደግሞ የባህሪ ህይወቱን እኛ ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። አብ ቃል አለው የባህሪ ቃል ብለን እናምናለን። የባህሪ ቃሉ ምን ብለን እንጠራለን? ወልድ ብለን እንጠራለን። አላህ ቃል የለውም ካላችሁን እናመሰግናለን። ዲዳ ነው ብላችሁ እመኑ። አምላካችን ዲዳ ነው በሉና እመኑ። ነገር ግን ቁርአን የአላህ ቃል ነው ፍጡር አይደለም ብላችሁ ታምናላችሁ። በተመሳሳይ እኛ ቃሉን ምን ብለን እንጠራለን? ወልድ ብለን እንጠራለን። ኤኒዌይስ ወደ ቶፒኩ ፓራፍሬዝ አድርገው ክርስቲያን። ያ ወደ ቶፒኩ እንመለስ። ብዙ ቶፒክ ውስጥ እየገባን ነው። አክቹዋሊ ሙስሊሞች የዛሬውን ቶፒክ መንካት አልፈለጉም። ለምንድነው መሐመድ በህይወት ብቆይ አይሁዶችና ክርስቲያኖችን አባረራለሁ ብሎ ለመጨረሻ ጊዜ ሲናዘዝ የተናገረው የሚለውን ነገር ሙስሊሞች እየመለሳቸው አይደለም። ለምንድን ነው? እስልምና የመቻቻል ሃይማኖት ነው። እስልምና ሰዎች አብረው መኖር ይችላሉ ብላችሁ የምትናገሩት፣ መሐመድ ግን እንደዛ ብሎ አልተናገረም። ለምን? ከአረብ ምድር ውስጥ አይሁዶችና ክርስቲያኖችን በሙሉ ጠራርግ ያስወጣ ነበር፣ ሙስሊሞች ብቻ እስኪቀሩ ድረስ ብሎ ተናግሯል። ኦኬ እሺ፣ ካሊዲ ነው ከፍተሃል አንተ ማይክ? አዎ ከፍቻለሁ። ሰላም ነው? እንዴት ነህ? እንኳን ደህና መጣ። እሺ ጥያቄያችሁ ምን ነበረ? ምድር እሺ አረብኛውን አሳይ። አረብኛውን ከፍ አድርገው። ኦኬ ጥያቄው መጀመሪያ አዳምጠኝ። በህይወት ቢቆይ መሐመድ ምንድን ነው የሚያደርገው? ጠራርግ ያስወጣ ክርስቲያኖችን ከአረብ ምድር ጠራርጎ ያጠፋል። አይሁዶችንም ጭምር ማለት ነው። አዎ ምክንያቱም ስለዚህ አረብ ውስጥ ክርስቲያኖችና አይሁዶች መኖር የለባቸውም ማለት ነው። አዎ የለባቸውም። ምክንያቱም የአረብ ሀገር ቅዱስ ግዛት ሀገር ናት። ክርስቲያኖችና አይሁዶች ደግሞ
ቆሻሾች ናቸው። ፈጣሪያቸውን የማያውቁ ደደቦች። ስለዚህ አይገባቸውም ያ ቅዱስ ግዛት። ደደቦች እኛ እኮ ክርስቲያን ነን። ደደብ ናችሁ እያልከን ነው? ኧረ ክርስቲያን አይደላችሁም። ፈጣሪ የላችሁም እኮ እምነት የለሽ። ስለዚህ መኖር አይገባንም ማለት ነው። አይገባችሁም። አዎ እስካሁን ራሱ የለም እኮ አይታያችሁም እንዴ? ምድር ሁሉ እኮ የኔ ነች ብሏል። ደግሞ እኮ በተጨማሪ መሐመድ ምድር ሁሉ የኔ ነች። ስለዚህ የመጨረሻው ነብይ ስለሆነ ይገባዋል። የመጨረሻው መሪ ነው እሱ፣ የዓለም መሪ ማለት ነው። ስለዚህ የፈለከ ቀን ታስወጣኛለህ ማለት ነው ካለሁበት ቄ በሸሪያ ከተዳደርክ የፈለከው ቀን ታስወጣኛለህ ማለት ነው። አዎ ለበላይነቴ ከሰገድክ ይቅርታማ ይደረግልሃል፣ ትኖራለህ። አይ ብሌ የበላይነትን አልቀበልም ብልስ ለምሳሌ አይደለማ። ምክንያቱም አንተ ማነህና ነው ከኔ በላይ ልትሆን የምትችለው? ምክንያቱም የብቸኛው ፈጣሪ ባሪያ ስለሆን መሬቱ ለእኛ ነው የሚገባው። መሬት ምድር የፈጣሪ ስለሆነ እናንተ ደግሞ ፈጣሪን ክዳችሁታል። ስለዚህ ቄ ላይ መጣ ቦታ ላይ መጣ ስታስወግደኝ አንተ ኮንፊደንስ ይሰማሃል ማለት ነው። ከዛ የሰላማዊ ነው። ካልታዘዝከኝ ያው ለሙስሊሞች መንግስት ካልታዘዝክ ማለት ነው። አንተ ለእኔ ትገዛለህ፣ እኔ አንተን ባዝ ትታዘዛለህ። አልታዘዝም። ታዲያ አንተ ማትታዘዘኝ ከሆነ እኔ ለምንድን ነው የምታዘዘው? አንተ ከማን ትለያለህ? ኦይ መዲና ሲሄድ አይሁዶች አይደል የተቀበሉት መሐመድ? ቆይ መዲና ሲሄድ አይሁዶች አይደል የተቀበሉት? አይሁዶች አይደለም። እና ማን ናቸው? ሙስሊም ከሆኑ በኋላ ነው። ኖ አይደለም። ከመካ ሲሰድ መካ የነበረበት ሰዓት ላይ ጣዖታውያን ነበሩ እዛ መካ። ከመካ ግን ሲሰደድ ወደ መዲና ሲሰደድ አይሁድ የተቀበሉት። ወደ ኢትዮጵያ የመጡት ደግሞ ክርስቲያኖች ናቸው። ኢትዮጵያኖች መሐመድ ክርስቲያኖች ናቸው። ግን ክርስቲያን ነው ግን ስለ እምነቱ ምናምን ከሰሙ ስለዚህ የተቀበለህን አካል ማጥፋት እንዴት ጤናማ ነው ብለህ ታምናለህ? የተቀበሉት እኮ ሙስሊም ሆኖ ነው እንጂ ክርስቲያን ሆኖ አይደለም። አይሁዶች ሆኖ አይደለም። ሙስሊም ከሆኑ በኋላ ነው የተቀበሉት። ኖ አይደለም። ነጃሺ ጋር ማትምጣ። ነጃሺ ሲጀመር ሙስሊም አይደለም። ሜቢ ክርስቲያን ጋር እውነተኛው ክርስቲያን ነው እሱ። እውነተኛው ክርስቲያን በኢየሱስ የሚያምን ኦኬ። ካሊዲ ነው እሱ። ማስረጃ የለም። አንድ ማስረጃ ማምጣት አችልም። አሁን እንመለስና የምን ማስረጃ አይነበት? የምን ማስረጃ እኮ ነጃሺ ሙስሊም እንደነበር ከሀዲስ ማስረጃ ትሰጠኛል? ክርስቲያን ነው እኮ ነጃሺ። ክርስቲያን ማለት ደግሞ እውነተኛው ክርስቲያን ሙስሊም እንደነበር ሙስሊም ነበር ብላችሁ ስለምትሉ ማለት ነው። ስለዚህ ማስረጃ የሌለው ነገር አታውሩ። ነጃሺ ሙስሊም አልነበረ። በኋላ ላይ የቀጠፉት የሐሰት ተረት ነው፣ የሐሰት ታሪክ ነው። አሁን ወደ ቶፒኩ እንመለስና አዳምጠኝ። ወደ ቶፒኩ ችግር የለውም። አሁን ስለ ግለሰብ አናወራቶ ግለሰቡን ትውና ወደ ቶፒኩ መልሰውና ኦኬ። ኩን ፈየኩን አንዴ ኩን ፈየኩንስ ኩን ሲለውራል አንዴ የሙስሊም ኦኬ። ሙሐመድ ሊሞት ሲል ስለ ኢትዮጵያ የተናገረው ምንድን ነው? እሱ ሰላም እንኳን ደህና መጣ። ስለ ኢትዮጵያ አይደለም ጥሩ ነገር የተናገረው፣ ስለ ነጃሽ ነው የተናገረው። ስለ ኢትዮጵያ አይደለም። ኩን ፈየኩን ቆይ ምንድን ነው የምትለው? ድምፅን ከፍ አድርግ። ኩን ፈየኩን መጀመሪያ ስርዓት አልባ ስለሆነ ስርዓት ልታብጅለት ይገባል።
ምንም ስርዓት አልባነት የለም። ያው የነብያችሁ ነገር ሲወራ እየየትላላችሁ የታወቀ ነው። ክርስቲያን ቀጥል። አትፈሩበት በነብያችሁ በዚህ መጠን የሙስሊም አብዱልአዚዝ መቀጠል ትችላላችሁ። እስኪ እሱን እንግሊዘኛውን እየተረጎምክ በአማርኛ እስኪ ንገርን። ቅድም ተረጎምኩልህ እኮ አይደል? ያ ላላ እንደዛ አይደለም፣ አሰጥቶ ነበር። ኦኬ እንግሊዝኛ ያስፈልግም፣ አረብኛውን ከፍ ያርግ እንጂ አረብኛውን ተረጎምለታል። አረብኛውን አርገለት ስለሆነ ችግር የለውም፣ ስለሚለይ ችግር የለውም። አንብብ አንተ ጋር አይደል እንደ ያለው አንብበው። እኛማ መረጃ እንትን ያው ትርጉሙ ስለሆነ ችግር የለውም። ያንብበው ችግር የለውም። አይ እኔ ስለምሰማው እኔ ያንብበው ችግር የለውም። እንግሊዘኛውን አንብበው እንትና ክርስቲያን ልስበካ አሁን ሸበካው አሪፍ ነው። በአማርኛ እየተረጎምክ ማለት ነው። ኦኬ እሺ። ሙስናድ አህመድ 219 ላይ ነው የሚገኘው ሐዲሱ። It was narrated from Jabir bin Abdullah. ከጃቢር bin Abdullah እንደተተረከው ዑመር bin al-Khattab said ዑመር bin al-Khattab እንደተናገረው the messenger of Allah said የአላህ መልእክተኛ እንዲህ ብሎ ነበር ይላል። If I live በህይወት ብቆይ I shall certainly expel the Jews and the Christians from the Arabian Peninsula. በህይወት ብቆይ ኖሮ አይሁዶችና ክርስቲያኖችን በእርግጠኝነት ከአረብ ባህረ ሰላጤ ሀገራት አጠፋ ነበረ፣ አባረር ነበር። Until I live only Muslim here. ሙስሊሞች ብቻ እስኪቀሩ ድረስ። ኦኬ አሁን ደግሞ ኻሊዶ አንብበው እስኪ እንትኑን አረበኛውን ከፍ አድርግለት። ከፍ አድርግልኝ። حدثنا رواه ومؤمل قال حدثنا ومؤمل قال حدثنا سفيان الثوري عن ابي الزبير عن جابر بن عبد الله ان عمر بن الخطاب رضي الله عنه قال قال رسول الله عليه الصلاه والسلام لئن عشت لأخرجن اليهود والنصارى من جزيرة العرب حتى لا أترك فيها إلا مسلما. ترجمة. አዎ ልክ ነው። እኔ እኮ ለጥያቄው መልስ ሰጥቻለሁ። ትክክል ነው ብዬ መኖር አይገባችሁም እናንተ የአረብ ሀገር ውስጥ ቅዱስ ሀገር ስለሆነ። ስለዚህ የነብያችሁ ሱና እያከበሩ አይደለም ማለት ነው አረቦች። ለምን ምን አልክ? አረቦች የነብያችሁ ሱና እያከበሩ አይደለም ማለት ነው። አይ ያከበሩ ነው እንጂ አንዳንዶቹ እንደምታወቀው አለ እኮ የማይታዘዙት ቅዱስ ስላሉ ናቸው፣ እርኩስ ናቸው አለን እኮ። ባይዘይ በዓለም ላይ እኮ ነው መኖር አትችሉም የሚለው እኮ። ምድር ሁሉ ከሰሜን እስከ ምዕራብ ከምዕራብ እስከ ደቡብ የኔ ነች አለ መሐመድ። ምድር የፈጣሪ አይደል እንዴ? ሁላችንም እናውቃለን። የፈጣሪ አይደለም? ምድር የፈጣሪ ነው። መሐመድ ግን የኔና ያለ የኔ ነው። ፈጣሪን ደግሞ እናንተ አታመልኩማ። መሐመድ እኮ የኔ ነች አለ እኮ። የኔ ነች አለና ኢየሱስ ነው እናንተ የምታመልኩት። ኢየሱስና እናቱንና አይ ያዲን ካሊድ አሁን ካስቸጋሪው ምን እንደሆነ ታውቃለህ? ይሄን አዲስ አንብበው እስኪ። ይሄ አዲስ አሁን ስታነበው እስልምና በቃ እኛ ከምንነግራችሁ በላይ ይሄን አዲስ አንብበው። አረብኛውን አድርግለት ክርስቲያን። ኦኬ አረብኛ ደግሞ በጣም ነው ደስ የሚለው። ቀጥል። ያነበብኩ ነው። በእኛም እንዲሰማ ብታደርግልን አሪፍ ነው። ከስር እንዲተረጉ አታሙማ አታውቁም ማለት ወይ የተረጉም ካንተ ነው። እሺ ክርስቲያን ያለው ከእንግሊዝኛው ወይንም
ከኦዲየንስ ስላለ ከስር ኦኬ። በነገራችን ላይ ካሊድ ነው እስካሁን በዓለም ላይ ልትኖሩ አይገባም ስላልክ ቅድም ጥያቄ ጠይቃለሁ። እኔ በዓለም ላይ ሊኖሩ አይገባም አላልኩም። በአረብ ሀገር ውስጥ ሊኖሩ አይገቡም፣ መኖር አይገባቸው። እሺ በጣም ጥሩ። እሺ አሁን ደግሞ እዚህ ጋር መልእክተኛው የተናገረውን ሌላውን ደግሞ እንገር። ቅድም በአረብ ሀገር ብቻ ነበር አይደል? አሁን ደግሞ ያለውን አዳምጥ። ቡሃሪ 3167 ላይ ናሬትድ ቢን አቡ ሁሬራ እንደተረከው ይላል ዋይል ዊ ዌር ኢን ኤ ሞስክ ኢን ደ ሞስክ በመስጊድ ውስጥ በነበርንበት ሰዓት አለ ደ ፕሮፌት ኬም አውት ኤንድ ሴድ ከዛ ነብዩ ከመስጊድ ውስጥ ወጣና እንደዚህ አለ ሌት አስ ጎ ቱ ዘ ጁስ ወደ አይሁዶቹ እንሂድ ዊ ዌንት አውት ቲል ዊ ሪችድ ቤት አልሚድራስ ከዛ በኋላ ወደ ቤት አልሚድራስ እስክንደርስ ድረስ ሄድን አለ ከነብዩ ጋር ማለት ነው። ሂ ሴድ ቱ ዘም ከዛ በኋላ ነብዩ ለአይሁዶቹ እንደዚህ አላቸው ኢፍ ዩ ኢምባራስ ኢስላም ዩ ዊል ቢ ሴፍ እስልምናን ከተቀበላችሁ ሴፍ ትሆናላችሁ ወይም ደግሞ ሰላም ትጠበቃላችሁ አላቸው። ዩ ሹድ ኖ ዛት ዘ እርዝ ቢሎንግ ቱ አላህ ኤንድ ሂዝ አፖስትል ምድር የአላህና የመልእክተኛው ብቻ ነች። ኤንድ አይ ዋንት ቱ ኤክስፔል ዩ ፍሮም ዲስ ላንድ ከዚህ ምድር አስወጣችኋለሁ። ሶ ኢፍ ኤኒዋን አማንግ ዩ ኦን ሰም ፕሮፐርቲ ሂ ኢዝ ፐርሚትድ ቱ ሴል ኢት አዘርዋይስ ዩ ሹድ ኖ ዛት ዘ እርዝ ቢሎንግ ቱ አላህ ኤንድ ሂዝ አፖስትል ምንም ንብረት ብታፈሩ እስልምናን ከተቀበላችሁ ንብረታችሁ ይጠበቃል ወይም ደግሞ መሸጥ ትችላላችሁ። አለበለዚያ ግን ምድር የአላህና የመልእክተኛው ብቻ ነች አለ። ኦኬ ምድር የአላህና የመልእክተኛው ብቻ ነች? አዎ። አሁን ያለውበትን ቤት እስልምናን ከተቀበላችሁ ያለው እኮ እጅ ከሰጣችሁ ማለት ነው እንጂ ሃይማኖቴን በግድ ተቀበሉ ማለቱ አይደለም። ነው እጅ ከሰጣችሁ ማለት ነው። ነው ኢፍ ዩ ኤምብሬስ ኢስላም እስልምናን ከተቀበላችሁ አለ you will be safe እስልምናን ከተቀበላችሁ ሰላም ትሆናላችሁ። አዎ ሰላም ይሆናሉ። ካልተቀበሉስ ንብረታችሁ ከዚህ መሬቱ የመሐመድ ስለሆነ አይገባችሁም እናንተ መኖር እዛ መሬት ላይ። ሳይ ሙስሊም አንድን ክፈተው። ካልተቀበልን ደግሞ ምን እንደሚያደርገን ላሳየ። I have been commanded to fight against people so long as they do not declare that there is no God but Allah. ያ እንድዋጋቸው ታዝዣለሁ። ካልተቀበሉት ደግሞ ምድር የመሐመድ ስለሆነች ያልተቀበሉትን ምን እንድዋጋችሁ ታዝዣለሁ። ምን ካላህ ውጪ አምላክ የለም እስክትሉ ድረስ ካላህ ውጪ የለም እስክትሉ ድረስ and he who prophesies ልክ ነው ትላለህ እንዴ? ስለዚህ ካላህ ውጪ ካላህ ውጪ ሌላ አምላክ የለም ብዬ እስካመልክ ድረስ መተት ዋጋኛለህ ማለት ነው። ምድር የመሐመድ ነኝ ብለህ ካልተቀበልኩ ግን ምን ይሆናል? ከተቀበልኩ ምን ይሆናል? አንዴ ሱረቱል አንፋልን ክፈቱት። አንዴ ሱረቱል አንፋልን ክፈቱት። ሱረቱ አንፋልን ክፈትለት። እዛ ላይ ምን ሰላም አለና ሱረቱ አንፋል ቁጥር 8:1 8:12 8:39 8:60 እንዳለ ጦርነት ነው የሚያዘው። አዎ ስለዚህ ቁጥር ስንት ከፈትለት? ልክ ነው ማለት ነው። ወቃቲሉም ሐታ ላ ተኩነ ፊትነቱን ወየኩነ ዲኑ ኩሉሁ ሊላህ መከጀሩ። ኦኬ 39ን ክፈትለት። ቁጥር 39 እናለው ያው ልክ ወቃቲሉ እዚህ ነው የምንታዘው። ስለዚህ ሁከት እስከማይገኝ ድረስ ሃይማኖትም ሁሉ which is ለአላህ ወይንም እስላም ብቻ እስከሚሆን ድረስ ተጋደሏቸው። እንፋለማለን እና የመጣሁበት መተል ወጋይ ነው። በሹካ ነው ወጋይ በማን በጦር ካሊድ ያለው ኢትዮጵያ ቆይ ካሊድ። ስለዚህ ኢትዮጵያም ያለህና የመልእክተኛው ነች የሙሐመድ ነች አይደል? ኢትዮጵያ ማለት ነው። ኢትዮጵያም የመልእክተኛው ነች የሙሐመድ ነች። አዎ ልክ ነው እንጂ። ስለዚህ ኢትዮጵያውያኖች ሙስሊም ካልሆኑ ልትዋጋቸው ነው ማለት ነው አንተ? አዎ ዋጋቸዋለሁ አቅም ቢኖረኝ። ስፖርት አልጀመርክም? ማናት ስፖርት አልጀመርክም?
ባይዘው አልጀመርኩም በስፖርት ይደረግ ወይ ቀላል ባይዜ። ስለዚህ ሸሪያ ካለ ግዴታ ይህንን ሁከት እስከማይገኝ ነው ባይዘው የሚለው ሃይማኖት ሁሉ ምን እስከሚሆን ድረስ ለአላህ ብቻ እስከሚሆን ድረስ ተጋደሏቸው ነው የሚለው። ትእዛዝ ነው ይሄ፣ ቀጥታ ኦርደር ነው ባይዘ፣ ትእዛዝ ነው። አዎ አላህ ነው የምድሩ ባለቤት። እና ታዲያ ምኑ ነው የሰላም ሃይማኖት ነው የምትለው? ምኑ ላይ ነው ታዲያ እስልምና? ልክ አይደለም እንዴ? ምድር የአላህ ነው። ስለዚህ ለአላህ ብቻ ነው። ለአላህ ማን የሰጠው? ሰንበዲ ተነስቶ አሁን የእሱን ጣዖት ምድር የኔ ጣዖት ማመልከው ነው ቢልህና አንተን እዋጋሃለሁ ቢልህ ትፈቅድለታለህ? እፎይ ምን ትፈቅድለታለህ ወይ? ምን ሰላም እንዴት ነህ? እኔ የማመልከው የእሱ ነው ምድር ግብር ገብር አሊያም እገልሃለሁ አሊያም የኔን እምነት ተቀበል ቢልህ እሺ ትስማማለህ? አትስማማም። ስለዚህ አንዴ አንተ ማትስማማ ከሆነ አንተ ካዳ አይ የአላህና የሙሐመድ ነው ምድር ስትለኝ እኔ ለምን እስማማለሁ? አንተ ሌላው ሲልህ ማትስማማ ከሆነ አንተ ስትለኝ እኔ ለምን እስማማለሁ? ፈጣሪያችን አንድ ስለሆነ ያንተ ፈጣሪ እኮ ያላምነበትም እኮ ወዳጅ፣ ለአንተ እኮ ነው እሱ። ያንተ አይዲዮሎጂ ነው እንጂ እሱ የሚሆነው አንተን የፈጠረ ነው እኮ እኔንም የፈጠረ። እኔን አልፈጠረኝም። አንተ ነህ እኮ። አንተ አይምሮ ውስጥ ያለው ፕሊዝ፣ አንተ አይምሮ ውስጥ ያለው ነው እኮ እሱ። አንተ የቀረጽከው አንተ አይምሮ ውስጥ ላለ ነው። አንድ ህንዳዊን ብትሄድ ሜቢ እሱ ደግሞ የሚያመልከው ለራሱ አምላክ ብሎ የያዘው አለ። ለሱ አምላኩ ያንተ አላህ ሳይሆን እሱ የሚያመልከው ነው። በእጁ የፈጠረው ይሁን፣ በእጁ የፈጠረው ማለት ነው። በእጁ የፈጠረው ምን ሆኬርስ? በእጁ የፈጠረውን አምላኬ ነው ብሎ ካሰበ አዳምጣ። ከዛ በእጁ የፈጠረውን አምላኬ ነው ብሎ ካሰበ ያ አምላኬ ደግሞ ምድር ሁሉ የኔ ነች አንተ ውሰድ ብሎኛል ብሎ አሁን አንተ ያለህበት መሬት የኔ ነው ቢልህ እሺ ብለህ ትስማማለታለህ እንዴ? አምላክ አይደለም እሱ እኮ ይታወቃል። በእጁ አምላክ አይደለም እያልክ ያለኸው የሚያመልከው ሰውዬ ግን እኮ አምላኬ ነው ብሎ እያመለከው ነው። ስለዚህ ታውሯል። እንትን እኛም እኮ እናንተ ያላችኋለሁ ነው ካሊድ አንተኛ የምትሉትን እኛ ደግሞ እናንተን እንደዛ ነው። አሁን ጣዖታውያንን ያልክበትን በእጁ አይደለም እናንተ እኛም እናንተን ታውራችሁ ነው እኮ ሙሐመድን ብቻ የምትከተሉት። ነቢያት ያልሰበኩትን ነቢያት ያላስተማሩትን ሙሐመድን ብቻ እየተከተላችሁ ያላችሁት ያለ መረጃ ያለ ማስረጃ ሙሐመድ ያላችሁን ብቻ ምድር የኔ ነች ስላላችሁ የሙሐመድ ነው የምትሉት ታውራችሁ ነው የምንላችሁ እኮ ለዚህ ነው። ምኑ ጋር ነው የታወር ነው? እኛ እኮ ከእናንተ በላይ ኢየሱስ እንወዳለን። አይ መውደድ ሌላ ነው። ኤሬስ የሙስሊም እመልሳለሁ። ካሊድ ጋር አንዴ አንተ ጋር ጌታ እንኳን ደህና መጣ። የሙስሊም መዲና ቤት እንኳን ደህና ቆያችሁ። መልካም ሙሐመድ በመጨረሻው የህይወት ዘመኑ ፍጻሜ ላይ ማለት ነው ሊሞት 2 ቀን 3 ቀን ሲቀረው ስለ ኢትዮጵያ የተናገረው መልካም ነገር ነው ወይንስ መጥፎ ነገር? ስለ ኢትዮጵያ ክርስቲያኖች የተናገረው ሙሐመድ እውነት ነው። በነገራችን ላይ አንድ ጥያቄ ልጠይቅህ። ስለ ኢትዮጵያ ክርስቲያኖች የተናገረው አንድ ጥያቄ ልጠይቅህ። ግን እየተረበሸ በፖላይትሊ እየተደማመጣችሁ አይደለም ማለት በክብር ሪስፔክት የላችሁም ሁላችሁ። ቀጥል። ያው ሪስፔክት አድርገን እየሰማን ነው። እዚህ ጋር የተሰበሰባችሁ ሁላችሁም ስለ ነፍስ ጉዳይ እያወራችሁ መሆናችሁን መጀመሪያ ማወቅ አለባችሁ። ትልቁ ነገር እና ለጠየቀኝ ጥያቄው ስርዓት ምናምን ብሏል ሰለላሁ ዐለይሂ ወሰለም። የሙስሊም ቀጥል። ምን አልክ?
አይ ቲንክ ኔትወርክ እየተቆራረጠ ነው። ደግሞ አንዱ ኔትወርክ እየተቆራረጠ ነው። ኔትወርክ ይዘዋል ይመስለኛል። አለ ንጋ ነው እየተሰማ አይደለ? ያ እየተቆራረጠ ነው። ነይማ ምናምን መቀጠል ትችላላችሁ። ኔትወርክ የሙስሊም ሚዲያ እየተቆራረጥክ ነው። ትክክል ነው ይላል እያለን እሱን ብቻ ነው የሰማሁት። ከዛ ውጭ አልሰማሁም።